አስገርዞ በ9 ዓመቷ ወሲብ እንዳደረጋት ታውቃላችሁ? ይህን ቪዲዮ አዳምጡት እና እመለሳለሁ። ግን የሴት ልጅ ግርዛት በእስልምና ሃይማኖት እንደ ግዴታ ይታያል ወይ? ግርዛት በመሰረቱ ለሴት ለወንድ የሚል ፈርቅ አልመጣም። ያው ሁላቸው መገረዝ ሱና ነው የሚለው ማለት ነው። ስለዚህ በነብዩ ጊዜ ሴቶች የሚገረዙ እንደነበረ የሚጠቁም ሀዲስ መጥቷል። ኡሙ ፉላን አሉት እና አሽሚ ወላት ሴቶችን በምትገርዥ ጊዜ እንዲያው ለመሱ ያህል ትንሽ ትንሽ ነው ጫፏን ቀንጠብ አድርጊ እንጂ አትጋጭ ያሏት። ኃይል መጋጠጥ አይገባሽም። ይህ ምንድን ነው? ሙሽራ ባያስፈልግ ኖሮ ሴቶች እንዳትገርዥ ይሉ ነበረ ማለት ነው። አንዳንዶቹ ለሴት አልታዘዘም ይለዋሉ፣ አላወቁም። ሴትም መሽሮ ነው በመሰረቱ፣ ግን መጉዳት የለባቸውም። ምክንያቱም ግርዛት ይጠቅማል ለሴቶችም። ያልተገረዙ ሴቶች ስሜታቸው ከፍተኛ ነው የሚሆነው። ስለዚህ አንድ ወንድ ብቻ አይበቃቸውም ነው የሚባለው። በአሁኑ ጊዜ በተጨባጭ የሚታየው ይሄ ነው። ቪዲዮን እንደሰማ የተገረዘች ሴት አንድ ወንድ አይበቃትም ነው የሚባለው። ስለዚህ ቀጣይ ይሄዳል። ባይዘ አሁን ሴቶቹን እያየናቸው እንደሆነ ሀያል እንትን እየሆኑ ነው ምናምን ያብራሩታል። ዙሌይካ አሁን አንቺ ቀንጠብ አልተደረግሽም? ምን አልሽ ዙሌይካ? ይሄ አስተምሮት እሺ፣ ምን ችግር አለው? ምን መጥፎ ነገር አለው? ጥሩ አይደለም ያሉት ያስተላለፉት ጥሩ ከሆነ ለምን ያልተገረዘሽው? አንቺ ተገረዘሻል? መገረዝ ተገርዣለሁ። ከፍ አድርጎ ነው እንደዚህ ነው ምን አልኩት ነው ምን ያስጠላኝ? አይ ለምን ያስጠላሻል? በጣም ደስ ይላል። አይ እንደዚህ ተደርጎ ደግሞ አይጠየቅም። እንደዚህ እንዴት እንደዚህ ተገርዘሻል አንተ ትበለኝ ዙሌይካ? መልካም። ይሄ እኮ ቆንጆ ከሆነ ምኮሪበት ፕሮድ አድርገሽ እኔ ተገርዣለሁ ሴቶች ተገረዙ በጣም አሪፍ ነው እያልሽ ልታስተምሪ ነው እንጂ የሚገባሽ እኮ አፍረሽበት አትጠይቁኝ ማለት አልነበረብሽም። ታዲያ የነብይሽ አስተምሮ ከሆነ ምኮሪበት ከሆነ እምነትሽን ለምን ትደብቂያለሽ? ኧረ በእምነቴ እኮራለሁ እንጂ አልደብቀውም። ነገር ግን ከጫፍ ነው ወይ ስትለኝ እንደ ከበደ የደበረኝው ነው ቃል እንትን ለማለት ማለት እንደዛ አላልኩም እንጂ ያን ያላልኩም። አልጠየቅሽም። እንደዛ ብዬሽ እኮ አልጠየቅሽም። ተገርዘሻል? ኖ ተገርዘሻል? አልተገረዝሽም? ታስገርዣለሽ? አታስገርዥም? ተገርዣለሁ። ያ ሜቢ ወደፊት ሳይንሱን በደንብ ስታቂው ምን ያህል ስህተት እንደሰራሽ ይገባሻል። አይ ምንም ስህተት አይኖርብኝ ማለት ነብዬ ያዘዘኝ ነገር ከሆነ መቼም ስህተት ነብዬ ደግሞ ከሳይንስ በለጠ ነው የሚያውቀው። መስሎሽ ነው? አይ መስሎኝ ሳይሆን ነው። እኔ አንቺ ላይ ሶሪ ነብዬ የሚያውቀው መስሎሽ ነው። እሱ ስትራክ እያደረግሽ እንደሆነ አውቃለሁ። ሜንታል ትራውማ ውስጥ ገብተሻል። አይ ነው ስትራክ አይደለም የምር እውነት ለመናገር አሁን ስትራግል ላይ ማድረግ እንደዚህ አክት ሲያደርጉ ሰዎች እረዳቸዋለሁ። ምንም ቢሆን ማለት ነው። ይሄ እኮ ትክክለኛ መመሪያ። ብዙ ጃህል ሰዎች እኮ የማያውቁ ነበሩ በድሮ ጊዜ ታውቃለህ። ድንጋዩ ደግሞ ማደራረቂያ ነው። ብዙ ሰዎች ማደራረቅን ያውቃሉ እንዴ? እኮ አንድ ጥያቄ አለኝ። ብዙ ሰዎች ማደራረቁን ያውቃሉ? አሁን ገጠር ያሉ ሰዎች ማለት ነው አዲስ አበባ ከመምጣታቸው በፊት ምን ያውቁ ነበር? እስኪ እኔ ራሱ ጠይቀኝና ማለት ነው። ኦኬ። እና ካካዛችሁ ነበር የምትዞሩት? ኖ ለምን እንደዛ? ብዙ ሰው በቅመጥ የሽንት ቤት አጠቃቀም ማያውቅ ሰው አለ። እነሱ እኮ ይሄንን ነው ያብራሩት ያውመታቸው ያሳወቁት እንጂ ይሄ እኮ የሚያሳፍር የሚያሸማቀቅ ነገር አይደለም። አልሐምዱሊላህ። አዳምጫ ስሜታዊ እየሆንሽ ነው፣ እየጋልሽ ነው ያለሽው። ነብያችን በድንጋይ ማጨማለቅ ንጽህና ነው እንዴ? በድንጋይ ማጨማለቅ በዛ ጊዜ ወረቀት አልነበረም። እፎይ ለዛ ነው ወረቀት። በአሁን ጊዜ ዛፍም የለም፣ ወረቀት አለ፣ ቅጠልም የለም ነበረ። ቅጠልም በሌለበት አካባቢ ለምሳሌ ብትቀመጥ በድንጋይ ማደራረቅ ትችላለህ። ማጨማለቅ አይደለም። ምን አሁን እኛ ጥሩ ቦታ ላይ ስላለን ነው። አልሐምዱሊላህ። ዙሌይካ ሆሎን ያዘዘው 3 ድንጋይ እንጂ ቅጠልም አላዘዘም፣ ወረቀትም አላዘዘም። ስለዚህ ነብይ ሳይንስ አያውቅም። ትእዛዙ ቀጥታ ድንጋይ ነው። ስለዚህ አስቡ፣ በድንጋይ ቂጣችሁን ስታቦኩት ተቅማጥ በጊዜው የነበረው ነው። እፎይ ተረዳ። የዛሬ 10 ዓመት እኮ እኛ ምን ነበርን? ዘንድሮ እዚህ ጋር ቆመን አልሐምዱሊላህ ቤታችን ማመስገን።
ቆይ ዙሌይካ በጊዜውማ ካልሽ ቆይ ተረጋጊ። በጊዜውማ ካልሽ መሐመድ በነበረበት ሰዓት እንኳን አይሁዶች ንጽህናን አጠባበቅ ያውቁ ነበረ። እነሱ ሱራ 908 ላይ ከአይሁዶች እንኳን ይማሩ ነበረ። ሙሴ ንጽህናን አጠባበቅ አስቀድሞ አስተምሯቸዋል። ከክርስቶስ ልደት እንግዲህ ከመሐመድ ልደት በስንት ሺህ ዓመት ልዩነት የነበረው ሙሴ እንኳን አስቀድሞ የነበረው በውሃ መታጠብ ንጽህናቸውን መጠበቅ እንዳለባቸው አስተምሯል። መሐመድ ከዛ በኋላ ዘመናዊ ከሆነ በኋላ መጥቶ እንዴት ነው እሱ አያውቅም ምናምን የምትይ? መገለጥ ከሆነ ይሄ እኮ የግለሰብ ታሪክ አይደለም እያወራን ያለ ነው፣ የፈጣሪ ነው ካልን አያውቅም ማለት አይቼም። በዛ ዘመን በዚህ ዘመን የለብሽም። መሐመድ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እነሱ ለኡመታቸው ነው። እነሱ እኮ ለዓለም ነው የተላኩት። ሙሴ ማለት ለተወሰነ ህዝብ ነው፣ ለአንድ አገር ነው የታዘዘ ነብይ ነበር። ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ነው የወረዱት። እነሱ ደግሞ ግዴታ ለኡመታቸው ማሳወቅ አለባቸው። የእያንዳንዱ ነብይ እኮ ለኡመቱ ያሳውቅ ነበር። ታውቃለህ? እፎይ ያስተምር ነበር አስተምሮቱን። ስለዚህ ሙሴ ለዜጎቹ በውሃ እንዴት መታጠብ እንዳለባቸው አስተማረ። ያንቺ አዛኙ ደግሞ ለዓለም ቂጣችሁን በድንጋይ እንዴት መፈተግ እንዳለባችሁ ባይዞ ኪንታሮት እንዳይዛችሁ ጋር በድንጋይ አሁን በሃይማኖት የቀለድክ ነው። አልቀለድኩም። አሁን ወላሂ በሃይማኖት የቀለድክ ነው። በአሁን ዘመን በድንጋይ ይጠርጋል። የዛን ጊዜና የአሁን ጊዜ አገናዝብ እንጂ። ስለዚህ ወረቀት አልነበረም፣ ጽሑፍ አልነበረም፣ ቴክኖሎጂ አልነበረም። ቆይ ዙሌይካ፣ ስለዚህ ነብይሽ አስተምረው ወድቆ ነው በእኛ ታዲያ ቴክኖሎጂ ሲመጣ ያልነበረ ሶፍት አልነበረም። ለምሳሌ ወረቀት ምናምን ወረቀት አይወጋም እንዴ? ይወጋል። ወደው ድንጋይ ይሻላል እኮ ወረቀት ይሻላል አለ ከድንጋይ ወረቀት ይሻላል ድንጋይ ነበር። በዛ ጊዜ ወረቀት መች ነበር? ስለዚህ ነብይሽ አስተምሮ ይቀየራል፣ ይሻሻላል ማለት ነው። መገለጥ አይደለም ማለት ነው። ሶስት ድንጋይ ያለውን በወረቀት እንቀይራለን። መገለጥ ነው። ሶስት ድንጋይ ግዴታ አሁን ሶስት በእኛ በድንጋይ አሁን አናሽም። እንግዲህ እዛኔ ግን መፍትሄ ስለነበራችሁ ግን ሶስት ጊዜ ማደራረቁ እናደራርቃለን። ገባ? ሶስት ጊዜ በሶፍቱም ይሁን በወረቀትም ይሁን እናደራርቃ። ከዛ በኋላ በውሃ እንታጠባለን እኮ አጨማልቀን እኮ ሰላት ላይ አንቆም። አልሐምዱሊላህ ረብል ዓለሚን እንታጠባለን። እጃችን እግራችን ተረጋጊ አዳምጪ። እናመሰግናለን። የነብያችሁ አስተምሮ ቴክኖሎጂ እና ጊዜው ሲራቀቅ እንደሚቀየር ስለነገርሽን ደስ ይላል። የሚቀየር አይደለም፣ ሶስት ጊዜ እናደራርቃለን። አዎ እዛኔ ግን ቴክኖሎጂ አልነበረም። አዳምጪ። አንተም ራሱ እኮ አታዳምጥም። የተገረዘች ሴት ትረጋጋለች ብሎ ነበር የቅድሙ ሰውዬ ሲያወራ። እንዳልተገረዝሽ ከሰውየው ንግግር እየተረዳው ነው። ተገረዘሽ ቢሆን እውነት ቢሆን ኖሮ ያረጋጋታል ያለው ውሸት ነው ማለት ነው። ወይንም ተገረዘሽ ከሆነ ያረጋጋታል። ስትገረዝ ሴት ልጅ ትረጋጋለች። አንድ ወንድ ማይችላትም አንድ ወንድ እንዲችላት ትሆናለች። አለበለዚያ ግን ካልተገረዘች አንድ ወንድ እንደማይችላትም አትረጋጋም ያለው እውነት ነው ማለት ነው። አልተገረዝሽም። ተገርዘሽ ደግሞ ውሸት ነው ማለት ነው። ኦፎይ በምን እንዳልተረጋጋው ታውቃለህ? ነቢያችሁ ቄጣችሁ እንደዚህ እኛ ነቢያችን በጣም እናከብረው ከራሳችን በላይ ፍዳው ምንሆንነት በጣም የምንወደው በጣም እናከብረውን ሰው የሆነ ሲያንቋሹብን ዝቅ ሲያደርጉብን እኛ ሙስሊሞች በጣም ያመናል። በቃ አባት እናቶቻችን ወላ አሳልፈን እንሰጣለን፣ ራሳችን ነፍሳችን እንሰጣለን። ግን በእነሱ ላይ የሆነ መሐመድ ተብሎ ቀልል ተብሎ ሲጠራ ምናምን ደስ ይለናል። እንደተገረዘ አውሪ ያለም የነብይሽ አስተምሮ ሐሰት መሆኑን እየተረዳው ነው። ኖ አይደለም። ስለዚህ የነብይ አስተምሮ መቼም ሐሰት አይሆንም። መልካም። ስለዚህ የተገረዘች ሴት እንደዛ ከሆነ በስንት ዓመትሽ ነው የተገረረሽው? ኖ አሁንም እፎ ያልኩ በመሐመድ ወላ ሄዶን ነገር ሲወራብን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይሽ ግርዘትን በስንት ዓመት እንድትገረዙ ነው ሴቶችን ያዘዛችሁ? በስንት ዓመት? ለምሳሌ የ60 ዓመት ሴት ወደ እስልምና የ60 ዓመት እሱን አላውቅም። እኔ የሚያክሰው ጠይቃለሁ። በስንት ዓመታችን እንደሆነ እየዋሸሽ ነው። ከጎኔ ቁጭ በይና ውሸትሽን መደንብ ልስማ። እየዋሸሽ ነው። ምኑን የዋሸሽ ነው? አልተገረዝሽም። ግዝረትንም አትደግፊ። ወላሂ ለአዚም ተገርዣለሁ። እስቲ ድገሚ።
የነብዬን አስተምሮ አላፍርበትም፣ ተገርዣለሁ ነብዬ ስላስተማረኝ፣ ሴቶችም ተገረዙ፣ ግርዘት ጠቃሚ ነው በይና እስቲ አንቺ ኮንፊደንስ ካለሽ ምክር ስጫቸው ለሙስሊም ሴቶች። እናውቀዋለን ለእኔ ማለት አይጠበቅም። አየሽ ታፍሪበታለሽ። ምክንያቱም የሴት ልጅ ግዝረት ኋላ ቀር የመሀይሞች ይሄ ኋላ ቀር የሆነ አስተምሮ በአሁን ሰዓት ሊወገዝና እንደዚህ የሚያስብ ሰው በመኖሩ በራሱ ቆመን ልንደነቅ ልንገረም ይገባል። በዚህ በአንደኛው ሴንቸሪ ላይ ተገርዣለሁ መገረዝ አለብን እንኳን ሴት ተሳስቶ እንደው ቆሞ ቀር የሆነ ወንድ እንኳን ይህንን ሲናገር ከሰማ ምን አይነት ባቢይ ንግግር በዶክተር አብይ ምን አይነት ጀዝባው ነው ብለን ልንገረምበት የሚገባ ነው። ገና ማሰቡ በራሱ አይደለም ሌሎቹን ሊያስተምር። ምክንያቱም ክሊተርስ የምትባለው ነው የሚቆርጧት ነርቭ ኢንዲንግ ነች እሷ ፓርት። ስለዚህ ነርቭ ኢንዲንጉን ነው የሚቆርጡት። ነርቭ ኢንዲንጉ ተቆረጠ ማለት ደግሞ በጣም አደጋ ነው፣ ፔንፉል ነው። እድሜ ልክ ታማሚ ልትሆን ትችላለች። ትራማው ከባድ ነው። በተለይም በወሊድ ሰዓት ላይ ነርቭ ኢንዲንጉ ስለሆነ እሱ በሚቆረጥበት ሰዓት ላይ ይኮማተራል። ለምሳሌ ሻማ ጨርቅ ነገር ካያችሁ ሳከነካው ምን ይሆናል? ስብስብ ይላል አይደለ? ጥንክር ይላል ከተሰበሰበ በኋላ። ስለዚህ ነርቭ ኢንዲንግ ተቆረጠ ማለት እዛ ቦታ ላይ ኩምትር ይላል። በወሊድ ሰዓት ላይ ኢላስቲክ እንደዚህ መለጠጡን ያቆማል። ከዛስ ሊተረተር ይችላል። ለፌስቱ ላይ ሊዳርጋት ይችላል። ከዛ በኋላ ሙሉ ለሙሉ ሊተረተር ይችላል። በጣም አደጋ ነው በወሊድ ሰዓት። በተለይም ይህንን ጤና ባለሙያዎች በደንብ ስለሚያውቁት እያልን ያለ ነው ምን እንደሆነ በደንብ ይረዱታል። ዙሌካ የጤና ባለሙያ አማክሪ በዚህ ጉዳይ ላይ ምን ችግር አለው ወይ እና ወይንም ደግሞ ደብሊውኤችኦ ላይ ቼክ አድርጊ መረጃዎችን በዚህ ጉዳይ ላይ ያሉትን። ተገርዣለሁ ካልሽ የሚያስከትልብሽን ስወልጂ ታይዋለሽ። እኔ ግን ጸሎት አደርግልሻለሁ አንቺን እንደዚህ አይነት ክፋትን እንደዚህ አይነት መጥፎ ስቃይ እንዳይገጥምሽ። አይ ጸሎት አታርገኝ። እኔ እኮ ችግር የለውም። ለምን ከዚህ በፊት እናቶቻችን ሁሉም ተደርገው የለ እንዴ? ለምን ዛሬ አዲስ ይሆናል? እናቶቻችን ስቃይ አንቺ ላይ እንዲደርስ ስለማልፈልግ ነው። ስለዚህ እንደዚህ አይነት እና ጥያቄ ነበር። ምንድነው ጥያቄሽ? እሺ ጥያቄ ግራ አንድ የሚያጋባኝ ጥያቄ ነው ሁልጊዜ። እሺ ክርስቶስ ጌታ ነው ወይስ ነብይ ነው? ኦኬ ጌታ ነው ነብይ ነው። ዙሌካ ሙስሊም ነች ወይንስ ሴት ነች ብዬ በጠይቀሽ ምን ይሆናል ምላሹ? እኔ የጠየኩት ጥያቄ መልስልኝ እንጂ ለምሳሌ ክርስቶስ ጌታ ነው ብላችሁ ወይስ ነብይ ነው? እንዴት ነው ጌታ ነው ወይስ ነብይ ነው? በደንብ ልትረጂው ነው። ዙሌካ ሙስሊም ነች ወይንስ ሴት ነች ብዬ በጠይቅሽ ምን ይሆናል ምላሽስ? የሙስሊም ሴት ነች። የሙስሊም ሴት ነች። መልካም ኦኬ። በደንብ አስተውይ። ክርስቶስ ጌታ ነው። አዎ ጌታ ነው። ነብይ ነው ወይ ስትይ ነብይ በጸጋ አይደለም። አዎ ነብይ ነው፣ ግን ከነብይ እንዳንዳንዱ አይደለም። ከነብይ እንዳንዳንዱ አይደለም። ያ ማለት ምን ማለት ነው? እሱ በባህሪው የሚያቅ ነው። ነብይ ማለት የወደፊቱን የሚያቅ ማለት ነው። ነቢያቶች የእግዚአብሔርን ቃል ሰምተው ነው የሚናገሩት። እግዚአብሔር የነገራቸውን የሚናገሩ ናቸው። በደንብ አስተውይ። ነቢያቶች ማለት በራሳቸው የሚናገሩ ሳይሆን የእግዚአብሔርን ቃል ለሰዎች የሚናገሩ ናቸው። ክርስቶስ ግን በደንብ አስተውይ፣ ስግው ቃል ማለት ነው። በስጋ የተገለጠ ቃል ማለት ነው። ስለዚህ የአብ ቃሉ ራሱ ክርስቶስ ነው።
እነኛ ነቢያቶች የሚናገሩት የእግዚአብሔርን ቃል ነው። ክርስቶስ ግን ያው ራሱ ቃሉ ነው። ስለዚህ ከነቢያት እንዳንዱ አይደለም። ታዲያ ክርስቶስ ቃል ነው? ያ ክርስቶስ በስጋ የተገለጠ ቃል ነው። ኦኬ፣ ጌታ አይደለም? ጌታ ነው። እግዚአብሔር አይደለም? ጌታ ነው፣ እግዚአብሔር ነው። እሺ፣ የማርያም ልጅ ነው? በስጋ የተገለጠው እሱ የማርያም ልጅ ነው። እሺ፣ 24ኛው ነብይ ነው። 25 ነብያቶች አሉ። ከ24ኛው ነው የመጣው። ከነብዩ መሐመድ ቅድሚያ የነበረ ነው። ኢሳ አለይሂ ሰላም ያላህ ሰላም ይውረድበት። ዙሌይካ ተረጋጊ። እሱ የእስልምና ተረት ነው። እሺ፣ እናንተ ጋር እሺ፣ እኛ ጋር እንደነገርኩሽ ነው። በስጋ የተገለጠ የአብ ልጅ ነው አልኩሽ። ሰው ከነቢያት እንዳንዱ አይደለም ብዬ መልሼልሽ ነበረ። ማቴዎስ ወንጌል ምዕራፍ 16 ላይ እርሱ ማን ነው ብለው ይጠይቁታል። ውዴ ዙሌይካ አንዴ ክፈትላ ክፍሉን። ነብይ ነው ማን ነው ብለው ይጠይቁታል። ክርስቶስ ራሱ ይመልሰዋል። ከነቢያት እንዳንዱ አይደለም ብዬ ስልሽ እዛ ጋር በደንብ ስላልተረዳሽው ነው። 24ኛ ነው 5ኛ ነው ብለሽ እሱ መቁጠር የለብሽም ማለት ነው። የአብ ልጅ ነው። ነቢያቶች የእግዚአብሔርን ቃል ነው የሚናገሩት፣ እሱ ግን ራሱ ቃሉ ነው እያልኩሽ ነው። ኢየሱስም ወደ ፊልጵስዩስ ቄሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። አንቺ የጠየቅሽኝን ክርስቶስ ራሱ ጠይቆታል። ማን ብለው ይሉኛል እኔን ብሎ ጠየቃቸው። ማን ነው ብለሽ አንቺ እንደጠየቅሽኝ ማለት ነው። እነርሱም አንዳንዱ መጥምቁ ዮሐንስ ነው፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይንም ከነቢይ አንዱ ነው ይላሉ አሉት። አየሽ፣ አንቺ አሁን እያልሽ ያለሽ ከነቢይ አንዱ ነው እያልሽ ነው አይደለ? ይህንን ጥያቄ ጠይቋቸው ማን ይሉኛል እኔን ሲሉት አንዳንዶቹ ዮሐንስ ነህ ይሉሃል፣ አንዳንዶቹ ኤልያስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ደግሞ ነቢይ ነህ ይሉሃል። ከነቢያት አንዱ ነህ ይሉሃል አሉት። ክርስቶስ የነኝህን ምላሽ ከተቀበለ አንቺ ያልሽው ትክክል ይሆናል። የነኝህን ምላሽ ካልተቀበለ ግን ምላሻቸው ስህተት ይሆናል አይደለ? ዙሌይካ ጠየቃቸው። እኔ ማን ይሉኛል አላቸው። አንዳንዶቹ ዮሐንስ ይሉሃል፣ አንዳንዶቹ ኤልያስ ይሉሃል፣ አንዳንዶቹ ኤርሚያስ ይሉሃል፣ አንዳንዶቹ ከነቢያት አንዱ ነህ ይሉሃል አሉት። የነኝህ ምላሽ ከነኝህ ውስጥ ካሉት ውስጥ አንዱን ከተቀበለ እና እንደዚህ ነኝ ካለ መልሱ ትክክል ይሆናል አይደለ? አይ የሁሉንም ካልተቀበለ ደግሞ እነኚህ ሁሉም ተሳስተዋል ማለት ነው አይደለ? የመለሱት ግን እኔ ነብዬ በግሌ ማምን ሰው ነኝ። እሺ ጎበዝ፣ አንቺ ነብይ ከሚሉት አንዱ ነሽ። ከነቢያት አንዱ ያው ነቢይ ሳይሆን ከነቢያት አንዱ ብለሽ የምታምኚ ነሽ። ነቢያት አንዱ ነው ያ ከነቢያት አንዱ ብለሽ የምታምኚ ነሽ። ክርስቶስ ተቀብሎታል ይህን ምላሽ። እንቀጥል። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ሰዎች እንደዚህ ብለው እኔን የሚሉ ከሆነ እናንተስ እኔን ማን ትላላችሁ? አሁን አንቺ እንደዛ ታምኛለሽ፣ መተሽ እኔን ጠየቅሽኝ፣ ማን ትላለህ ብለህ አልሽኝ። ክርስቶስ እንደዚህ አለ፣ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። አንተ ማን ነህ አለው? እህታችን የሕያው እግዚአብሔር ልጅ ነህ አለው። ይሄንን መልስ ተቀብሏል አልተቀበለም? እናያለን። ቁጥር 17 ላይ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ወይ አንዴ እንጨርሰዋ ክፍሉን። ጴጥሮስ እንደዚህ ብሎ መለሰ። ተሳስቶም ሊሆን ይችላል፣ ትክክልም ሊሆን ይችላል አይደለ? መልሱ ዙሌይካ። ስለዚህ የኢየሱስን ምላሽ እንስማ። እነሱ ናቸው ትክክል ይላሉ ወይንስ ጴጥሮስን ነው ትክክል ነው የሚለው? ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ወይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ማለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም አለው። የማን ምላሽ ነው ተቀባይነት ያገኘው ዙሌይካ? የስምዖን ነው አይደለም? ቆይ ጥያቄ ወደ ላይ አረገብኝ። ትንሽ ዝቅ ታደርግልኝ። ትንሽ ዝቅ አድርግላት። ከላይ ያሉት ሰዎቹ ናቸው። እንዲህ ይሉሃል፣ እንዲህ ይሉሃል፣ እንዲህ ይሉሃል አሉት። ኤልያስ ይሉሃል፣ ኤርሚያስ ይሉሃል፣ ከነቢይ አንዱ ነህ ይሉሃል አሉት።
እናንተስ እኔን ማን ትላላችሁ አላቸው። ጴጥሮስ እጁን አወጣና አንተ የሕያው የእግዚአብሔር ልጅ ኢየሱስ ነህ እንልሃለን አለው። አንተ እውነት መልሰሃል ብሎ ክርስቶስ እሱን አጸደቀለት። የእነኛን አላጸደቃቸው። ኦኬ እግዚአብሔር እንደዛ ከሆነ እግዚአብሔር ማን ነው? ኢሳ የእግዚአብሔር ልጅ ከሆነ እግዚአብሔር ማን ነው? ቅድሚያ እንስማማ። እዚህ ጋር አሁን ዮሐንስ ሚለውን መጥምቁ ዮሐንስንም አልተቀበለም፣ ኤልያስንም አልተቀበለም፣ ኤርሚያስንም አልተቀበለም፣ ከነቢይ አንዱ ሚለውንም አልተቀበላቸውም አይደል? ምላሻቸው ጎበዝ። ስለዚህ ሰንበዲ መጥቶ አሁን ኢየሱስ ከነቢይ አንዱ ነው ቢል ስህተት ይሆናል ማለት ነው። ኤርሚያስም አይደለም ዮሐንስም አይደለም። ጎበዝ ቆይ። ስለዚህ ትክክለኛው ምላሽ ክርስቶስ ማን ነኝ ብሏል? የእግዚአብሔር ልጅ ነኝ ብሏል አይደለ? የእግዚአብሔር ልጅ ነኝ ብለዋል። በቃ ጎበዝ። ስለዚህ እግዚአብሔር ልጅ ከሆነ ደግሞ የአብ የባህሪ ልጁ ነው። የአብ የባህሪ ልጁ ደግሞ ምንድን ነው? በስጋ የተገለጠው ክርስቶስ ነው ማለት ነው። እዚህ ላይ ጥያቄ አለሽ? አብ ማን ነው? የእግዚአብሔር ልጅ ከሆነ እግዚአብሔር ማን ነው? ልጅ ማን ነው? እዚህ ጋር ግልጽ አልሆነልኝም። ጎበዝ። ልጅ የምንለው ክርስቶስን ነው በስጋ ሲገለጥ ማለት ነው። ልጅ ማለት ወልድ ማለት ነው። እኛ አምላካችን ቃል አለው ብለን እናምናለን። ዙሌካ ሎክ በደንብ አስተዊ። አምላካችን በኩነት አብ አባት ብለን እናምናለን። አባት መገኛ ብለን እናምናለን። መገኛው አባት ብለን የምንለው ሶርሱ ቃል አለው ብለን እናምናለን። ቃል አለው። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። ያ ሎክ ከአብ የተገኘው ቃል ፍጡር አይደለም። የአብ ቃሉ ነው። ከአብ የተገኘ ነው። ከአብ የወጣ ነው። መወለድ ሲባል እንደዚህ አርግዞ ምናምን እንዳታስቢ። ከአብ የተካከለ ያለ ዘመን ያለ መቀዳደም ያለ ስልጣን መለያየት ያለ ፍቃድ ልዩነት አንዲት ስልጣን አንዲት ፍቃድ ያለቻቸው ከአብ የተገኘ ወልድ ልጁ ነው ብለን እናምናለን። ያ ልጁ በስጋ ሲገለጥ ክርስቶስ ተብሎ ተጠራ። ልክ እናንተ ቁርአን ያለ ቃል ነው። በደንብ አስተውይ። ቁርአን ያለ ቃል ነው። ቁርአን ፍጡር አይደለም ብላችሁ ታምናላችሁ። ቁርአን ፍጡር ያልሆነው ያለ ቃል ወረቀት ላይ ተጽፏል። ያ ወረቀቱ ፍጡር ነው። ያለ ቃል ግን ፍጡር አይደለም ብላችሁ ታምናላችሁ። ለምን? ያለ ቃል ያለ ባህሪ ነው ብላችሁ ታምናላችሁ። እናንተ ቁርአንን ያለ ቃል ነው ብላችሁ ታምናላችሁ። ቁርአን ፍጡር ነው ወይ ፍጡር አይደለም ብላችሁ ታምናላችሁ። እኔውን መልስልኝ። እፎይ አዳምጫ ቁርአን አልመጣንም። አዳምጪ ዶምፓኒ እኮ ያንተውን መልስልኝ። አዳምጫ የሆነልኝ አይደለም ግልጽ ነው በደንብ ምክንያቱም የራስሽን ካወቅሽ ግልጽ ነው። የኛ ለምሳሌ እሺ እፎይ ወይ ማን ነው አሊ? እሺ ምንድነው ጥያቄሽ ታዲያ? እሺ በደንብ አስተውይ። እናደም እሺ እግዚአብሔር ኢሳ እግዚአብሔር ከሆነ እሺ ለማርያም ጌታዋ ነው ፈጣሪዋ ነው? ሁሉንም የፈጠረ እሱ ነው። ኢሳ አለይሂ ሰላም ኢሳን አናውቀውም። ኢሳን ተይውና ኢየሱስ በስጋ ከሷ የተወለደው አምላኳ ነው። እሺ ክርስቶስ ሳይፈጠር በፊት 7 ሰማይ ነበረ፣ 7 አርድ ነበረ፣ አርሺ ነበረ፣ ኩርሺ ነበረ፣ ከመሬትም በታች የነበሩ አሉ፣ ከሰማይ መካከሎች ብዙ ነገሮች አሉ። ነቢያቶች 23 ነበሩ። ከዛ በፊት ብዙ ነገሮች ተፈጠሩ። እሺ ማርያም ከስንት ዓመት በኋላ አለይሂ ሰላም ኢሳን ከወለደች በኋላ ከዛ በፊት የነበሩትን ማን ፈጠረሽ? ዙሌካ በደንብ አልሰማሽኝም ማለት ነው። በደንብ ሰምቻለሁ፣ ግን ከዛ በፊት የነበሩትን ይሄ እኮ በቃ የሆነ ግልጽ እኮ አይሆንም። ወላሂ እንትን እፎይ ግልጽ እኮ በደንብ አይሆንም። እንዴት መሰለ ከዛ በፊት የነበሩትን ማን ፈጠራቸው? አዳምጪ እሺ። እኔ ምን ብዬሻለሁ? ክርስቶስ በስጋ የተገለጠ ቃል ነው ብዬሻለሁ አይደለ? በደንብ አዳምጪ። አሁን ባከነ ፎርዝ እንድንሄድ ክርስቶስ በስጋ የተገለጠ ቃል ነው በይ። እሱ ገብቶሻል ያልኩት በስጋ የተገለጠ ቃል ነው ስልሽ ቃል አስቀድሞ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። እየሰማሽኝ ነው?
እፎይ ቆይ አንድ ነገር ግልጽ ሊሆንልኝ ማለት ነው። አንድ ነገር ልጠይቅህ። እሺ ኦኬ። የእግዚአብሔር ልጅ እሺ፣ ክርስቶስ የእግዚአብሔር ልጅ ነው። እግዚአብሔር ማን ነው? እሺ ኦኬ። እናንተ አንድ የምታደርጓቸው እግዚአብሔር ክርስቶስ አሁን መንፈስ ቅዱስና አንድ ናቸው፣ አንድ አምላክ ናቸው ብላችሁ የምታምኑት አንድ የምታደርጓቸው እሺ እሺ። እግዚአብሔር ማን ነው? እሺ የመጀመሪያ ከወልድ ከክርስቶስ በፊት የነበረው ማን ነው? አሁንም ዞረሽ ወደኋላ እየተመለሽ ነው። አይደል መልተመለስ ብለህ በስነ ስርዓት ነው። ግልጽ አልሆነልኝም እኮ አዳምጪ። እኛ ምን ብለን እናምናለን አልኩሽ? አምላካችን እግዚአብሔር ቃል አለው፣ ልብ አለው፣ እስትንፋስ አለው። እግዚአብሔር ስንል አብ ወልድ መንፈስ ቅዱስን ያካተተ ነው። ስለዚህ ከክርስቶስ በፊት ስትይ በስጋ ስለመገለጡ ከሆነ ቃል አስቀድሞ ነበረ ብዬሻለሁ። ቃል ሁሉን የፈጠረ ነው። ያ ቃል ደግሞ እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 1 ላይ ሲናገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃል ማን ነው? እግዚአብሔር ነው። ያ ቃል ግን በስጋ ተገለጠ። ቁጥር 14 ላይ ስትመጪ ጸጋና እውነትን ተሞልቶ በእኛም አደረ፣ ቃልም ስጋ ሆነ ይላል። ስለዚህ ቃል ስጋ ከሆነ ቃል ማን ነው? እግዚአብሔር ነው። ስለዚህ ስለ አካል ነው እያወራሽ ያለሽው ማለት ነው። በአካል ሶስት ብለን እናምናለን። በአካል ሶስት ብለን ስለምናምን ችግር አያመጣብንም። ስለዚህ ቃል አስቀድሞ ነበረ። በደንብ አስተውይ። ማርያምንም ፈጠራት። ምክንያቱም ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። ሁሉ በማን ሆነ? በቃል። እሺ እዚህ ጋር አንድ ናለኝ። ቆይ የትም አልመጣልሽም። አንድ አዳምጪ። ሁሉ በማን ነው የሆነው ብዬሻለሁ? ቃል ሆነ። አልወጣኝም። አልሰማሽም ማለት ነው። አሁን እያሾፍሽ ነው ማለት ነው። ወላሂ ያሾፍኩብህ አይደለም። ሁሉ በቃል ተፈጠረ በይ። ሁሉ በቃል ተፈጠረ እያልከኝ ነው። እኔ ግን አልገባኝም። ቆይ ገና ልታብራራልኝ ነው ያልሽ። ሁሉ በቃል ነው የተፈጠረው። ሁሉ የተፈጠረው በቃል ነው። በቃል ነው እንጂ ከሱ ውጭ የተፈጠረ አንዳች የለም። ስለዚህ ሁሉ በቃል ነው የተፈጠረው ከተባለ ማርያምንም ጨምሮ ሰማይና ምድርን 7 ሰማያት የዘረዘርሻቸው ሁሉ የተፈጠሩት በማን ነው? በቃል ነው። አሁንስ ገባሽ? በቃል እንደተፈጠረ አይደለም። እሺ በማን የተፈጠረው? እዚህ ጋር ግልጽ ያላረከልኝ ማለት ነው። እሺ ክርስቶስ ሰይፍ አሁን ለምሳሌ እኛ ሙስሊሞች አዳምጪ ያላህ ቃል ነው ስንል አድምጠኛ አንተ እንኳን ድምጽ ያለው ያላህ ቃል ነው ስንል ቁርአንን ያላህ ቃል ነው ስትይ ቁርአን ሙሐመድ ቃል ነው ስንል አላህ ስለነበረ እኮ ነው። እፎይ አላህ ስለነበረ ነው። አላህ ከማንም በላይ ፈጣሪ ነው። አይፈጥርም። ፈጣሪ ነው እንጂ አይፈጠርም። አይወልድም፣ አይዋለድም። እንደሱ ድፍን ስለሆነ ነው የማይወልደው። ሚስት ስላጣ ነው የማይወልደው። ሱራ 6:101 ላይ ሚስት ስላጣ ነው የማይወልደው። ምክንያቱም በሰውኛ ስለሚያስብ ማለት ነው። ሰመድ ስለሆነ ነው። አንድም ደግሞ እንደ ኢብሊስ ራሱን በራሱ ኢንተርኮርስ አድርጎ እንዳይወልድ የሆነበት ደግሞ አላሁ ሰመድ ማለት ሙጃሂድ፣ ኢክሪማ፣ ኢብን አባስ እንደሚናገሩት አላሁ ሰመድ ማለት ኢንቴሪየር የሌለው ኤክስቴሪየር የሌለው ድፍን ማለት ነው ብለው ነው ያስቀመጡት። ስለዚህ አትሩጪ። ኤኒዌይስ አይ ቲንክ በቂዋ ይመስለኛል። ክርስቲያን ትንሽ የመረዳት እንትኗ ደከም ያለ ስለሆነ ሰላም ነው። ይበቃታል። ረጅም ሰዓት ወሰደች። ነገርካት እንደው ተሚማ ቀጥል። በቃ ተማምን ቀጥልና እንትን ቶፒኩ ላይ ሰላም ነው። ለምን አልመለስክልኝም እኮ? በቃሽ አላህን ቁርአን አይችልም እኮ ልመለሰው ወላሂ አይችልም። እፎይ አሁን ወደ ቶፒክ ሄዱ። እፎይ ሰላም ነው። ሙስሊሞች ውሸት ወላሂ ብለው መማል ችግር የለባቸው። እንደት ነው? እሺ ተማም ጥያቄያችንን ሰምተዋል? አዎ ሰምቻለሁ። እኔ የሆነ መልዕክት ሊያስተላልፍ ፈልገና እፎይ ከውሱ ጋር ለምን አታወራም? ኖ ከውሱ እኮ ለኔ ያልመለሰልኝም እኮ እፎይ ለኔ መልስልኝ እንጂ የመረዳት ችሎታ የለሽም። ምን ላድርግሽ? እየነገርኩሽ እኮ እየገባሽ አይደለም። ምንም ችሎታ የለሽም። ጆሮን ጠምዝና ዘውና ና
እፎይ ጆሮን ተማን ምናልባት አንተ ከ6ኛ ክፍል ስላለፍክ አንተ ጋር መወያየት እንችላለን። ኧረ እናንተ ያላውቁትን ሰብስባችሁ እዚህ ከምታረቅ ከውሱ በቃ አንተ ታውቃለህ እንደ ቤቱ እዚህ ጋር የተማሩ ሰዎች የሚገቡበት ነው። የተማሩ ሰዎች መግባት ትችላላችሁ። ከ6ኛ ክፍል ያለፈው ኡስታዝ መግባት ይችላል። አሊ ኡመር ኡስማን አሊ ኡስማን አለ ቤት አለሁኝ። አንድ ጥያቄ ነበር። ሰላም ነው? እንኳን ደህና መጣ። ሰላም ናቸው። ጥያቄ ነበረኝ። አለን። የኛን ጥያቄ ሰምተዋል? እስኪ ነካ አድርገውና የኛ መሐመድ ሁሉንም ነገር የሚናገረው ከራሱ ነው ብለህ ታምናለህ? አልሰማሁም። መሐመድ ሁሉንም ነገር የሚያደርገውና የሚናገረው ከራሱ ነው ወይም ደግሞ ወሂ ነው መገለጥ ነው ብለህ ታምናለህ? በወህይ ነው የሚናገረው። ኦኬ፣ ከወሂ ውጪ ምንም የሚናገረው ነገር የለም። ከወህይ ውጪ የሚናገረው ነገር ሊኖር ይችላል። ከወህይ ውጪ ስለዚህ ቁርአኑ እየዋሸ ነው ማለት ነው። ምንም የሚወርድ ራእይ እንጂ ሌላ ነገር አይናገርም ብሎ የሚናገረው ቁርአኑ እየዋሸ ነው። አይናገርም ሰው ነውና ከወህይ ውጪ ሊናገር ይችላል ሰውየው። ስለዚህ እናመሰግናለን። ቁርአኑ እየዋሸ ነው ማለት ነው። አላህ ዋሽቷል። 53 ቁጥር 4 ላይ ከወህይ ቢሆን እንጂ ምንም የሚናገረው ነገር የለም ብሎ ደምድሟል። ስለዚህ ሙሐመድ በራሱ ተረት ተረት ይናገር ነበር ማለት ነው። ቀጥላል ዑመር። ስለ ሃይማኖት በተመለከተ ወህይ ነው የሚናገረው። ሙሐመድ የተናገረው ስለ ሃይማኖት ይሆንና ስለ ሃይማኖት ያልሆነው ነገር ወህይ መሆኑን አለመሆኑን በምንድን ነው የምታረጋግጠው? ስለ ሃይማኖት ያልሆነ ነገር ሰው ነውና ሊናገር ይችላል። ምንም የሱ ከአላህ ከነገረው በስተቀር የሚናገረው ነገር የለም ብሎ ተናግሮ ደምድሞታል እኮ ቁርአኑ። አንተ እሱ ስለ ሃይማኖት ከሆነ ወህይ ነው፣ ስለ ሃይማኖት ካልሆነ ደግሞ ወህይ አይደለም ብሎ ቁርአን ላይ እንደዛ ተብሎ የተነገረ አለ? ሲጀመር እንዴት አይነት ጥያቄ ነው የምትጠይቀኝ? ቀይ ፈር ያለው ስለ ሃይማኖት ወይም ስለ ሃይማኖት ብቻ አድርገህ ጠይቀኝ። ሙሐመድ ግልጽ ነው አሊ፣ በጣም ግልጽ ነው የጠየቅኩህ። ሱራ 53 ቁጥር 4 ላይ ሙሐመድ ወህይ የወረደለትም ቢሆን እንጂ አንድም ነገር ከራሱ የሚናገረው ነገር የለም፣ ከልብ ወለድ አይናገርም። ምንም ነገር ሲናገር አላህ ያወረደለትም ቢሆን ነው ብሎ ደምድሞታል ቁርአኑ። አዎ ሃይማኖት አዎ። ስለዚህ ሌሎች የሚናገራቸውም ነገሮች ማንኛውንም የሚናገረው ነገር በሙሉ ወህይ ነው ማለት ነው። እዚህ አትበል። እንዴት ልበል? ይሄ ፍልስፍና ነው። ዝም ብለህ እየፈለሰፍክ ነው። ውይ አንተ አፈልስፍ አንተ ተናገር፣ አብራራው። ቀላል እኮ ነው አሊ ዑመር። ልክ እኔ በማስረጃ ወጥቼ እንደተናገርኩት አንተም በማስረጃ ወጥተህ ተናገር። ቀጥል። ከሃይማኖት ውጭ ሲያወራ ለምሳሌ ከሃይማኖት ውጭ ያወራው ከራሱ ያወራው ነገር ለምን ይታረጋል? ከሃይማኖት ውጭ ከራሱ ያወራቸውን እስቲ ለምሳሌ ንገረን። ከሱ ጋር ነበርኩኝ እንዴ? አይካንት ምን አልከኝ? ሊያወራ ይችላል እኮ። እስቲ ንገረኝ እስኪ ከራሱ ያወራቸው። ይሄ ነው የእናንተ ጥያቄ። ከራሱ ዝም ብሎ ሊያወራ ይችላል? መጽሐፍ ውስጥ የተጻፉት ሐዲስ ላይ ያሉት ከራሱ ዝም ብሎ የሚያወራ ናቸው ወይስ አይደሉም? ጊዜ ላይ ማባከን እንደዚህ በጣም የወረደ ጥያቄዎች ነው የምትጠይቁት። ምክንያቱም ከራሱ አንዳች አይናገርም፣ መገለጥ ነው እንጂ ራእይ ነው እንጂ ይላል። ያዘዋ። ስለዚህ መሐመድ ለቅማል ላምረዱላት በግረዱላት የሚለው መገለጥ ነው እሱ የተናገራቸው። የአባትን ብልት ሂድና ንከስ ብሎ ሲል መሐመድ መገለጥ ነው። እንደዚህ አትበል፣ እየቀጠፍክ ነው። ቀጣ አንብበው ክርስቲያን
እሺ አዲ አሳከኝ ትንሽ ኦኬ እሺ አላዳብ አልሙፍራድ 963 ላይ ምን ይላል ኡታይ ኢብን ዳሩማ እንደተናገረው I saw with Ubay a man who was attributing himself in lineage with attribution of jahiliya አንድ ሰው ልክ በጃሂሊያ ዘሩን ከጃሂሊያ ጋር በማመሳሰል ሲናገር ሰማሁት አለ so Ubay told him to bite his father's male organ and did not speak figuratively but was explicitly ከዛ በኋላ ኡበይ ያንን ሰው ምን ይለዋል ራሱን ከጃሂሊያ ጋር ሲያወዳደር ወይም ደግሞ ሲያስጠጋየውን ሰው የአባቱን ብልት ሄዶ እንዲነክስ ነገረው ይላል so his companion look at him ከዛ በኋላ ጓደኞቹ ወደሱ ተመለከቱና he said it appears that you disapprove of it then he said I will never show apprehension to anyone with regard to this ምን አለ ማንንም ሰው እንደዚህ አይነት ነገር ቢናገር ለሱ ምንም ፍራቻ የለኝም አልፈራውም verily I heard the prophet said መልእክተኛው ያላህ መልእክተኛ እንደዚህ ብሎ ሲናገር ሰምቻለሁና whoever attribute himself in lineage with an attribution of jahiliya then tell him to bite his father's male organ ማንም ሰው ራሱን ከጃሂሊያ ወደ ጃሂሊያ ያስጠጋ ቢናገር የአባቱን ብልት ሄዶ እንዲነክስ ንገሩት ብሎ ነብዩ ሲናገር ሰምቻለሁ አለ አሁን መሐመድ እዚህ ጋር የአባትን ብልት ንከስ ብሎ የተናገረው ወሂ ነው ወይስ አይደለም አሊ ቀጥል አንተ ነው የምጠብቀው አረበኛውን አሳይ ቀጥል እያነበብክ ተርጉ حدثنا عثمان المؤذن قال حدثنا عوف عن الحسن عن النبي بن ضمرة قال رأيت عند أبي رجلا تعزى بعرا يترجمك بعزاء الجاهلية فأعضه أبي ولم يكنه فنظر إليه أصحابه قال كأنكم أنكرتموه فقال إني لأهاب في هذا أحدا أبدا إني سمعت النبي صلى الله عليه وسلم يقول من تعزى بعزاء الجاهلية فأعضوه ولا تكونوا ترجم እያሉ ነው ኮሜንት ላይ ተርጉምላችሁ بهذا أحد أبدا إني سمعت النبي صلى الله عليه وسلم كيف فرقه؟ መጨረሻው فأعدوه ولا تكونوا إذا لا نم يلقوا حديثه በቃ ችግር የለውም ያነበብኩን ተርጉሙ ኦኬ ዘዋድ መገለጥ ነው ብሎ የሚያምነው አይደለ ወንድማችን አሊ መገለጥ ነው ብለህ የምታምነው እንዳለ መገለጥ መሐመድ ቢናገራቸው እኔ እኮ ቀደም ብዬ ነግሬህ ነበር እኮ እሺ ወህይ የሚባለው ቁርአን ነው ኦኬ ከቁርአን ውጭ ያሉት ወይ አይደለም ማለት ነው ከቁርአን ውጭ ያሉት ወህይ አይደለም ስለዚህ ከቁርአን ውጭ ያሉት ወይ አይደለም ዝም ብለው የማመን ንግግር ናቸው ማለት ነው ቁርአን ላይ ብቻ ያለው ነው ወይ
በሐዲስ ቁርአን ፈስሮታል እውነት ለማናገር። ስለዚህ አሁን ቁርአን እንዴት ቆምና ኢሳ እንደሚመለስ እንደሚመጣ የተናገረበትን አንድ ጥቅስ ትሰጠኛለህ። ስለ ደጃል አንድ አዳም ስለ ኢሳ ተመልሶ እንደሚመጣ ስንት ዓመት እንደሚቆይ ምን እንደሚያደርግ አንድ ጥቅስ ብቻ ተቁርአን ትሰጠኛለህ። ተመልሶ ይመጣል የሚል እንኳን አንድ በል። ስለ ደጃል አንድ ጥቅስ ከቁርአን ላይ ደጃል ምን አይነት ነው እንዴት ነው ይመጣል የሚለውን አንድ ጥቅስ ትሰጠኛለህ። በመቃብር ቅጣት ውስጥ ስለ ሽንት መንካት ምናምን መቃብር ቅጣት ትቀጣላችሁ የሚል አንድ ጥቅስ ትሰጠኛለህ። በቀን 5 ጊዜ ትሰግዳለህ። ስርዓቶቹን መቼና እንዴት ሰዓቶቹን አንድ ጥቅስ ትሰጠኛለህ። ሐጅ ታደርጋለህ። ሐጅ ስርዓቶችን አንድ ጥቅስ ትሰጠኛለህ። ተውሂድ ብለህ ታምናለህ። ተውሂድ የሚል ቃል አንድ ከቁርአን ትሰጠኛለህ። ተውሂድ በ3 ይከፈላል ብለህ ታምናለህ። ተውሂድ በ3 እንደሚከፈል አንድ ጥቅስ ትሰጠኛለህ። ቁርአን እንትን ካባው ያለው ጥቁሩ ድንጋይ ከገነት የወረደ ነው፣ ከወተት ነጭ ነበር፣ ኃጢአት ተሸክሞ ጠቁሯል ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። በቂያማ ቀን ሸፋ ይሆነናል፣ ምላስና አይን ይዞ ይመጣል ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። ቁርአን በቂያማ ቀን ሸፋ ይሆነናል ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። ጅብሪል 600 ክንፍ አለው ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። አቡላብ ማን እንደሆነ ከቁርአንህ አንድ ጥቅስ ትሰጠኛለህ። ወደ ሩቁ ወደ ሩቁ መስጊድ ያስኬድ ነው የሚለው ነብይ ማን እንደሆነ ከቁርአን አንድ ጥቅስ ማስረጃ ትሰጠኛለህ። መስጊድ አላስቃ የት ነው የሚገኘው? ማን ነው? አንድ ጥቅስ ትሰጠኛለህ። ነብይ የት እንደተወለደ ማን እንደሆነ ነብይህን አንድ ጥቅስ ትሰጠኛለህ ከቁርአን ነው። ልጨምርልህ። አሁን የዘረዘርከው ነገራቶች ሁሉ የነብይ ሐዲስ ላይ የተጠቀሰው ቁርአን ላይ ያልተጠቀሰው ነገር መሆኑን አውቀህ ነው። ነገር ግን እኔ ነብዩ የተነገረውን አላምንም ብያለሁ እንዴ? አሁን የዘረዘርከው ሁሉ ነብይ ሐዲስ ላይ የተጠቀሰ ቁርአን ላይ ያለመኖሩን አውቀህ ነው። ወሽሜንስ ቀደም ብሎኛል። አዳም ነብይ የተረገን የሰራው ፐርሚስ ምንድነው? ቁርአን መገለጥ ነው፣ ሐዲስ ደግሞ የነብዩ ወሬ ነው ብለህን ነበረ። ተረት ተረት ነው ብለህናል፣ ተስማምተሃል። ስለዚህ በተረት ተረት ነው ዶግማህን የመሰረትከው። እነኚህ ሁሉ የጠቀስኳቸው ቁርአን ላይ የሉም፣ ተረት ተረት ናቸው ማለት ነው። ነብይ መሐመድ እናመሰግናለን። መገለጥ ባልሆነ ነገር ለመምታም ነው። ታዲያ መገለጥ አይደለም እኮ መገለጥ ባልሆነ ነገር ለመምታም ነው። መገለጥ ጅብሪል እንኳን ማን እንደሆነ ሳታቅ መላኪውን ሴጣኒውን አታቅም። ጅብሪል ስንት ክንፍ እንዳለው አታቅም። ምክንያቱም ቁርአን ውስጥ የተጠቀሱት ክንፋቸው የተለየ ነው፣ የጅብሪል የተለየ ነው ብለህ የምታም ነው። መላኪውን ሴጣኒውን አታቅም። መሐመድ የት ነው መገለጥ የመጣለት? አይታወቅም። ሚስቶቹ እነማን ናቸው? አይታወቁም። ምንድን ነበር መሐመድ? አይታወቅም። በስንት ዓመቱ ነብይ ሆነ? አይታወቅም። ዝም ብሎ ብቻ የነብዩ ቤት እንዳገቡ የሚል ጥቅስ አለ። ተበላችሁ ተበተኑ የሚል አለ። የነብዩ ሚስቶች ማግባት አትችሉም እሱ ከሞተ የሚል ጥቅስ አለ። እነማንን ነው ማግባት ማይችሉት? አይታወቅም። እናንተም ቢፈታችሁ ሌላ የተሻለ ድንግል ታዛዥ ቆንጆ ሴቶችን አላህ ሊያጋባው ይፈልጋልና ዋላ ከፈታችሁት የሚል አለ። ከፈታችሁ ሶሪ ማንን ነው የሚፈታው? እነማንን ነው? አይታወቅም። አዳምጠኝ። አሁን እኔ እንደው አትቀደም። ይሄ ሁሉ አስተምሮ የሌለበት እኔን አዳምጠኝ። ነብዩ መሐመድ ያወራውን እውነት መሆኑን አውቃለሁ። ቁርአንም ሆነ ሐዲሶችን እሱ ያወራውን ሁሉም እውነት መሆኑን አምንበታለሁ። እኔ መገለጥ ነው ብለህ ነው የምታምነው? አይደለም። ነብዩ መሐመድ ያወራውን ሁሉ እውነት መሆኑን አምናለሁ። እኔ መገለጥ ነው ብለህ ነው የምታምነው? ምን ብለህ ነው የምታምነው? መገለጥ ትላለህ። የምን መገለጥ ነው የምታወራው? ወህይ የሚባለው ቁርአን ነው። ወህይ የሚባለው ቁርአን ነው። ስለዚህ ጎበዝ አላህና መሐመድ ተረዳርተው ነው ሃይማኖትን እስልምናን የመሰረቱት እያለን ነው። ወይ የሚባለው ቁርአን ነው። ውሽዝ አላህ የተናገረው አላህ ቁርአን ብቻ ይሆናል። ሐዲስ ደግሞ የመሐመድ ይሆናል። እምነታቸው አብዛኛው የተመሰረተው ሐዲስ ላይ ነው ከቁርአን በላይ። ስለዚህ ምን ችግር አለው ታዲያ? ስለዚህ መሐመድ እና አላህ ተረዳርተው ነው እስልምናን የመሰረቱት ማለት ነው። አንተ እኮ ነው እሱን ያስጨነቀው እንጂ እኛ አላስጨነቀንም። እሱ ምን ችግር አለው ይለኛል ደግሞ ድፍረት። አንተ እኮ ነው ያስጨነቀ። ይሄ ያስጨነቀ ቁርአንን ብቻ ተቀብለ ሙስሊም መሆን አትችልም ማለት ነው። ማለትም ቁርአን ግልጽና የተብራራ ነው ብሎ ስለሚናገር ስለራሱ። ስለዚህ ቁርአን ግልጽና የተብራራ ነው የተባለው ውሸት ነው። ግልጽና የተብራራ አይደለም። የግድ ነብዩ የተናገረው ነገር ያስፈልጋል። ቁርአን የአላህ ቃል መሆኑን አውቃለሁ፣ እቀበላለሁ፣ ሙሉ በሙሉ እቀበላለሁ። ግልጽና የተብራራ ነው ቁርአን። የነብዩ ሐዲስን እቀበላለሁ ነብዩነቱን ስለሚቀበል ሁሉ
ወይ ቁርአን ለሁሉ ነገር አብራሪ ነው ብለህ ታምናለህ? አምናለሁ። ስለዚህ ቅድም የጠየቀህን ጥያቄዎች አንዱን መልስ ከቁርአን ከቁርአን ያብራራው ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንትን አድርጎ የሚያመጣልን ምን። ስለዚህ ኢሳ ተመልሶ ይመጣል የሚል እስቲ ያሳየኝ እስቲ አንድ ጥቅስ። ኢሳ ተመልሶ ይመጣል የሚለው ነው ሐዲስ ላይ ቢሆንም ማለት ነው። ቁርአን ላይ አለ ብለኸኛል እኮ እሱን ነው የሚያብራሩት። ቁርአን ላይ ያለውን ብለህ ነበር። እሺ ጥቁሩ ድንጋይ ከገነት ነው የወረደ የሚል እስቲ ቁርአን ላይ ያሳየኝ። ወይንም ደግሞ በቂያማ ቀን ምላስና ዓይን ይዞ ይመጣል የሚል እስቲ ከቁርአን ላይ ያሳየኝ። እሺ ሐዲስ ላይ ከሆነ ለኔ በቂ ነው። ታዲያ ምንድነው? ቁርአንህ እኮ ዜሮ እኮ ነው። እስቲ ተውሂድ የሚል ቃል እስቲ ከቁርአን ውስጥ አሳየኝ። ቁል ሁወ አላሁ አሐድ። ይሄ ማለት ማን ጠየቀ? እኔ አሐድ ማለት አላህ አሐድና ተውሂድ አንድ አይደለም። አላህ አንድ ነው በል ማለት ነው። ተውሂድ ማለት አሐድ የሚመጣ ስሩ ቃል ነው። አዳምጥ። አልጠየቅኩም። አንተም አዳምጥ። አልጠየቅኩም። በመጀመሪያ ደረጃ አሐድ ማለት አንዱ ማለት ነው። ፎርሴ ኮፍ አርጉመንት አዳምጥ። ተውሂድም በአንድነት ማምለክ ነው። ተውሂድ ኦኬ ሶሪ። ተውሂድ ማለት ምን ማለት ነው? ተውሂድ ማለት ምን ማለት ነው? ተውሂድ ማለት አላህ በአንደኝነት ማምለክ ነው። ተውሂድ ማለት ምን ማለት ነው? ትክክለኛ ትርጉሙ ተውሂድ ማለት ትክክለኛ ትርጉም አላህን በአንደኝነት ማምለክ ነው። አንድ መሆኑን አምነው በአንደኝነት መቀበል ነው። አላህ ሁለተኛና ሶስተኛ አለ እንዴ? አንደኝነት ማለት ምን ማለት ነው? በስርዓት ተርጉም። ወይን ካላወቅህ ዝም በል። ሙስሊሞች ከዚህ ይሄ እኮ ቆሻሻ ነው። ውረዱ፣ ወላሂ ውረዱ። ከዚህ አታውሩ። ውረዱና ከዚህ ተሰቅሎ ማለት ነው። ራሱ ከዚህ ጋር እሱ ላይ ለሚሄድበት እኮ አውቆ ነው እኮ ከዚህ ጋር እንዳታሩ። ወላሂ ውረዱ። ከውሱ ጋር ያውራ። እስቲ ጆሮውን ጠምዛችሁ እስቲ አምጡት። እኔ ፊት እስቲ ድፈርና እሱ የምትሉትን ሰውዬ እኔ ፊት አምጡት እስቲ። ኤኒዌይስ በደንብ አስተውሉ። አንድ ጥያቄ ልጠይቅህ አሊ። ተውሂድ ማለት በመጀመሪያ ደረጃ አንደኝነት ማለት ሳይሆን እውቀት የሌለው ሰው ስታገኝ ነው የምታራበት። ጨገራም ነርባሽ ካለ ተውሱ አንተ ልብ ካለ ተውሱ መንፈሳቸው ተመታ። ምክንያቱም አሁን የጠቀስኳቸው እንዳለ ቁርአን ላይ እንደሌሉ ሲነገሩ እንደዚህ ሪቴት አደረገ ሰውነታቸው ቆመ። በቃ ቁራቸው ሁሉ ተቆጥቷል። አሁን ዘንዶ ለምን ይቆጣል? ሙሳ አይደለምና ንጽጽር ከሚሰሩት አንድ ሰው ጋር አያወራም። በሽሽት አዳምጥ። ወደዛ ከስድስተኛ ክፍል ካላለፉ ልጆች ጋር አዳምጣ። ጥራን ጠብቅ። ስለኔ እውቀትና ስለኔ ችሎታ እናንተ ከምታወሩት በላይ የራሳችሁ ኡስታዞች የመሰከሩትን ላስደምጥ እችላለሁ። አንድ ሳይሆን ወደ 10 የሚጠቀሱ የሚጠጉ እፎይ በሚነሱ አርጉመንቶችና ሀዲሶች ሰምተናቸው አናውቅም። እያሳቀችን እየተከታተልክ እንደምትውል እናውቃለን እኮ። አዳምጥ። የትኛውም አርጉመንት የለህም ብቅ ለማለት አዳምጥ። አሊ አዳምጥ። እያንዳንዱ አርጉመንታችን ምን እንደሆነ በደንብ ጠንቅቀን እናውቀዋለን። ስታክ አርጎ ቆሟል። እናንተ የውይይት ጀማ ስታክ አርጎ ነው የቆመው። አንድ ቪዲዮ ሰርቼ በትንሹ እሷን ለማካካስ 6-7 ሆነው ነው የሚሰሩት። እንደዛም ሆኖ እየየ ይላሉ ማለት ነው። እኔ አንድ ለሰራዋት ማለት ነው። በዚህ የእናንተን እንትን አውቀዋለሁ፣ ቴምፖአችሁን አውቀዋለሁ፣ በደንብ አውቀዋለሁ። አንድ ቪዲዮ ስሰራ እንዲህ ነው የሚሆኑት፣ እብድ ይሆናሉ ማለት ነው። ወደ 6-7 ሆነው ይሰራሉ። እንደዛም ሆኖ አይችሉም። የሚያመጡት አርጉመንት እንዳለ ከ2 ዓመት ምናምን በፊት ራሱ ማቀው መልሳቸው የተመለሱ ማለት ነው። ይሄ የሚያሳየው ምንድን ነው? አዲስ አርጉመንት ይዘው ማምጣት እንዳልቻሉ ቆመው እንደቀሩ ነው። የእኛን ማፍረስ የማይችሉት ለምንድን ነው? ኦልዌይስ አዲስ አርጉመንት ነው ዘን የምንመጣው። ኦልዌይስ ትናንት የገባንበትን ዛሬ አንገባ፣ የዛሬ ወር የገባንበትን ዛሬ አንገባ። አርጉመንት ዲቨሎፕ እያደረግን እየቀየርን ነው የምንመጣው። የእነሱ ስታክ አድርጓል። ምንም ማምጣት አይችሉም። ከዛ በላይ ሊያመጡ የሚችሉት ምንድን ነው? መቅጠፍ ብቻ ነው፣ መዋሸት ብቻ ነው። ከዛ ውጭ ምንም ነገር አያመጡም።
ነገ ስንገባ ሌላ ነው ዘን የምንመጣው እኛ። ተነገ ወዲያ ስንገባ ሌላ አርጉመንት ነው ዘን የምንገባው። በእያንዳንዱ ቀን አዳዲስ መረጃ እና አዳዲስ ፋይል ነው ዘን የምንገባው። ለዛ ነው ሊቋቋሙ የማይችሉት። ገርፈን የዛሬ ዓመት ላይ አባረናቸው የነበሩ ኡስታዞቻችሁ ከፖለቲከኞች ጋር ተስማምተውና ተመሳጥረው እኮ እኛን ለማጥፋት ቤት ድረስ ወጣቶችን ልከውብን ምን እንደተፈጠረ ይታወቃል። አሁንም ገርፈን ከሚዲያው ላይ አባረናቸዋል። የዛሬ ዓመት ላይ መግለጫ ያወጣብን መጅሊሱ እስልምናን ተሳደባችሁ ወይም እንደዚህ እያዙ ይፈለጡ ይቆረጡ ብሎ መጅሊሱ መግለጫ ያወጣብን ዘንድሮ ታሪክ ተገልብጦ የራሳችሁ ልጆች ላይ መግለጫ አውጥቷል። ፈተዋም እንዳሰጡ አርፋችሁ ተቀመጡ፣ እናንተ ምትሰጡ ከሆነ እኔ ሴጣን ነኝ ብሎ ሼክ ኢብራሂም መግለጫ አውጥቷል። የዛሬ ዓመት ፎይል ልንጠይቀው እንችላለን በህግ የሚል ነበረ። ዘንድሮ ግን እናንተን ካላስቆምኩኝ አገሪቷ ትፈርሳለች፣ እኔ ሴጣን ነኝ ማለት ነው እናንተን ካላስቆምኩ ብሎ የራሳችሁ ላይ መግለጫ ወጣባችሁ። ምክንያቱም በተናችሁ ያን ውሸት ተጋልጧል። አዳም አንተ ሸርሙጣ ባታውቀው ዝም ብለህ አትለፍልፍ። ሸርሙጣ ዝም ብለህ አትለፍልፍ። አንድ ጥያቄ ብትጠይቅ መልስ የለህም እኮ ዝም ብለህ በቃ። አዳም መንፈሳቸው ነው። የመሐመድ መንፈስ እንደዚህ ያደርጋል፣ ይረብሻቸዋል። ሲመታ ሲታወቅ እንደዚህ ነው። እንደዚህ ነው። እንዲህ ብርግድ አድርገን የሰነጠቅናችሁ። አንድ ሰው መጣ ከሚለው በላይ እስልምና ለዘመናት ሲፎገሩበት የነበረው ሙስሊም ሁሉ አንድ ነው የሚለውን ለአንድና ለመጨረሻ ጊዜ አከርካሪውን ሰብረን ሁለት አድርገነው አሳየናችሁ። ገና እየነገርናችሁ ማለት ነው። እየነገርናችሁ ዓላማዬን እቅዴን እየነገርኳችሁ የተደበቀ ነገር አይደለም። እንከፍላችኋለን ስንላችሁ ሊከፍለን ነው ብላችሁ የዛሬ 7 ወር 6 ወር አካባቢ ላይ ገና ፕሮግራሜን ስጀምር ለ3 ወር ያህል ባላ ጉዳይ ደገባለሁ እከፍላችኋለሁ ስል እንደዚህ ላይ ከፍለን ነው ብላችሁ ስጮሁ ነበረ። ነግሬ አስታውቂ ለብሳት ይላል ከፈልኳችሁ። የዋብያን ውሸት አፈረስኩ። ሰይጣን ትልቅ ሰይጣን። ምክንያቱም በውሸት የተሰባሰበ ህብረት አጋንንታዊ አስተምሮ ያለበት አስተምሮ ተባብሮ የቆመ የሚመስለው መከፈል ስላለበት ማለት ነው። ከፈልናችሁ፣ ሰነጠቅናችሁ። ከዛ ደግሞ ቀጣይ ወደ ጥቃቅንና አነስተኛ ድርጅት እንበትናችኋለን። እሱን ደግሞ እንዴት መስራት እንዳለብኝ ያሳያችኋለሁ። በተለይም ዋብያው ሴክት በውሸት የቆመው በማታለል በመግደልና በማስፈራራት ላይ የቆመውን ክለብ እንዴት መበተን እንዳለብን እናውቃለን። በሐሰት ላይ የተመሰረተን አጋንንታዊን አስተምሮ እንዴት ማፍረስ እንዳለብን እናውቃለን ማለት ነው። ክንዳችንን ቀምሳችሁታል፣ ጡንቻችንን አይታችሁታል፣ አቅማችንን ተለካክተናል። ምን ድረስ የት ድረስ ከየት ወዴት መሄድ እንዳለብን ተዋውቀናል። 24 ሰዓት የምትሉ ስሜን እየጠራችሁ 24 ሰዓት ፕሮግራማችሁ ሆኜ አንዴ ፌስቡክ ላይ፣ አንዴ ቴሌግራም ላይ፣ አንዴ ዩቱብ ላይ፣ አንዴ ቲክቶክ ላይ የምትሰሩብኝ እናንተ ናችሁ። እኔ እንጃ ሚስቶቻችሁን እንኳን በዚህ መጠን ወንዶቹ የምታስቧቸው አይመስለኝም። አይምሯችሁን ተቆጣጠሬው ናይትሜር ሆኜባችኋለሁ። በህልማችሁ ራሱ መመጣ ነው ይመስለኝ። ምክንያቱም በሐሰት ላይ ስለቆማችሁ የሐሰት አስተምሮታችሁን እናፈርሰዋለን። ይሄ ንግግሬ ደግሞ ለ2 ወር ለ3 ወር ይረብሻችኋል። ገና ነግተና ወዲያ ደግሞ ሌላ እየየ ትጀምራላችሁ። ምክንያቱም በሐሰት ስለቆማችሁ እኛ ላይ የምታነሱት ዘሆል ብሉ ኪዳን ላይ ነው የሚሆነው። ዘሆል ምላሽ አለው፣ ተመልሷል። አዲስ አርጉመንት እንዳታመጡ። ዘሆል እኛ የምናነሳው ግን አዲስ አርጉመንት ነው። የዛሬ ወር የገባንበት እንኳን አገባበትም አዲስ የምን አትብህ ነው። አንዴ መንገድ ያጠፋበት እውር ጉማሬ እኮ ነው። ስለዚህ እንደዛ ነው። ሙስሊሞች እንወዳችኋለን። ስትዋሹ ግን ውሸታችሁን የማፍረስ ተሰጦ ስላለን እንደዛ ነው። ዋብያዎች ባትዋሹ ደስ ይለናል። አሊ ዋብያ ነህ እንዳንተ እንደ አንድ ጥያቄ ልጠይቅ።
ዋብያ ነው አይደለም? ለምን ዋሹት ግን? ዋብያውስ ጥያቄ ልጠይቅ። ዋብያ ነው አይደለም? አታስተናገደኝም? ጠይቀት። ሙስሊም ነኝ። አላጅ የለውም። የኢየሱስ ክርስቶስ እናት ማርያም ማን ነው የገደላት? ኦኬ፣ የገደላት ማለት ምን ማለት ነው? አልሞተችም። ኦኬ፣ መሞትና መግደል ይለያያሉ። ሞተች ወይም አልሞተችም። እሺ፣ ሞታለች። ማን ነው የገደላት? ኦኬ፣ እንዴት ሞተች? ለምን ሞተች ነው ጥያቄ? ለምን ሞተች አይደለም። ምክንያቱም ሰው ናትና አምላክ። እሺ፣ አምላክ ቀጥል። የትኛው ልጇ ነው? አምላክ አልኩ እኮ። ልጇ ነው ወይስ አምላክ አልኩ? የትኛው አምላክ ነው? ሞት ምንድን ነው? ሞት ነው። ሞት ምንድን ነው? ሞት ነው። ሞት አንድ ሰው ሕያው ነበረ፣ ከዛ ሞት ሲመጣ ሞት ተቀበረ ማለት ነው። እሺ ጥሩ። መሞት ውርደት ነው ወይንስ ክብር ነው? ያንን አይደለም እኔ የምጠይቀህ። መልስልኝ። መሞት ውርደት ነው ክብር ነው? ሞት ውርደት አይደለም። ሁሉም ሰው የተፈጠረው ለሞት ነው። ጎበዝ። ታዲያ ለምን ትጠይቀኛለህ? ስፔሲፊካሊ የእሷን የገደላትን ነው የጠየቅኩህ። ለምን ትጠይቀኛለህ? ስፔሲፊካሊ የእሷን አልኩህ እኮ። ክብር የእሷን የጠየቅኩህ ለምሳሌ የእሷ ልጅ ኢየሱስ ክርስቶስ አለ እና ልጇ ነው የገደላት ወይስ ሌላ ፈጣሪ ነው? የገደላት ማለት ምን ማለት ነው? ንግግርን አስተካክል። መልስልኝ። ኤኒዌይስ እንደኛ አስተምሮ ከሆነ ያ አምላክ ክርስቶስ ምን ይላል? ዮሐንስ ራእይ ምዕራፍ 1 ላይ ቁጥር 17 እስከ 18 የሞትና የህይወት ቁልፍ አለኝ፣ የሲኦልና የህይወት ቁልፍ አለኝ ይላል። ስለዚህ ነፍስ ሊቀበል ሊያነሳ የሚችለው እርሱ ነው። ልጇ ይህን የማድረግ ስልጣን አለው። ማርያምንስ ነፍሷን ተቀብሏል ወይ? በሚገባ ክርስቶስ ይህን አድርጓል ወይ? አዎ። ለምን? ምክንያቱም ትንሣኤ ህይወትን ሊሰጣት የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ብሏልና ልጇ ደግሞ ታምንበታለች እና ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደተናገረው ሕያውነትን ለማግኘት እኛ አንዲት ቅንጣት ስንዴ ወድቃ እሷም ሞታ በስብሳ ካልተነሳይ ክብር እንዳሌላት ሁሉ በአንደኛ ቆሮንቶስ ላይ ሐዋርያው ቅዱስ ጳውሎስ ምዕራፍ 15 ላይ እንደሚናገረው ክብር በድካም ይዘራል፣ በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ክፍሉን አንዴ ክፈተው። ስለዚህ ያ በድካም የነበረው አካል በክብር እንዲነሳ መሞት ነበረባትና በኃይል እንዲነሳ ትንሣኤን ከልጇ ጋር የምታገኝበት ነውና የበለጠ ክብር ነውና ያ ደግሞም ትንሣኤን አግኝታለች፣ ሞታም አልቀረችም። ሁለት አይነት ሞት አለ። አንደኛ ሞት ከእግዚአብሔር መለየት ነው። ሞተው እንኳን ተቀብረው በሲኦል የሚጣሉት ነው። እሱ መሐመድ የሚቀምሰው ማለት ነው። ዘላለማዊ ፍዳ ስቃይ ያለበት መሐመድ ያለበት ማለት ነው። ማቴዎስ ወንጌል ምዕራፍ 25 ከቁጥር 36 ጀምሮ ወደ ገሃነመ እሳት የሚጣሉት እሱ የስቃይ ሞት ይባላል። የሙታን ትንሣኤ ደግሞ እንዲህ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁ ደግሞ ፊተኛ ሰው ምናምን እያለ ይሄዳል። ስለዚህ ያ በድካም የሚዘራው በኃይል እንዲነሳ፣ ፍጥረታዊ አካል የነበረው በምን እንዲነሳ? በኃይል እንዲነሳና እንዲሁም ደግሞ በመንፈሳዊ አካል እንዲነሳ ማርያም ያንን ጸጋ መካፈል ነበረባትና ያንን ማግኘት አለባትና ያ ሞታለች። የልጇን ትንሣኤ ማግኝታለች። ማለትም የሚያምንብኝ ቢሞት ሕያው ይሆናል ባለው ቃሉ መሰረት አምናበት ብትሞት ሕያው ሆናለችና
ትንሣኤን አግኝታለች፣ ተነስታለች። ዮሐንስ ራዕይ ምዕራፍ 1 ቁጥር 17-18 ክፈተው። ምክንያቱም ማንዘነጋው ክርስቶስ በስጋ ከእሷ ቢወለድም ፈጣሪዋ ነው፣ ለእሷ ፈጣሪዋ ነው። በደንብ አስተውሉ። ለእሷ ምኗ ነው? አምላኳ ነው። ለእሷ ምኗ ነው? አምላኳ ነው። እሷን ካለመኖር ወደ መኖር ያመጣት ማን ነው? እርሱ ነው። በቀኝ እጁም 7 ከዋክብት ነበሩት። በአፉም እሳት ሁሉ ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ከፍ አድርገው። ሞቼም ነበረው፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። የሞትና የሕይወትን መክፈቻ ቁልፍ ያለው ማን ነው? እርሱ ልጇ ክርስቶስ ነው። ስለዚህ የሞት ሕይወትን ማንሳት የሚችል ሕይወትን መስጠት የሚችል እርሱ ነው። የሞትና የሕይወት ቁልፍ የሲኦል ቁልፍ ያለው ማን ነው? ልጇ ነው። ይሄ ፍጡር ሊኖረው አይችልም ከፈጣሪ በቀር ማለት ነው። ስለዚህ ማንኛውንም ነፍስ የሚቀበለው ክርስቶስ ነው። ጥያቄ አለ? ጨረስክ? ያ እሺ። መርያም የተገደላቸው የሞተችው ክርስቶስ ከመሞቱ በፊት ነው ከሞቶ ከተነሳ በኋላ ነው? ምንድነው ጥያቄ? ለምንድን ነው የፈለግከው? በኋላ ሆነ በፊት ሆነ? ምንድነው ፍላጎት? መልስልኝ። ጥያቄ ለምንድን ነው የፈለግከው? ማወቅ ፈልጌ ነው። ክርስቲያን ቀጥልሽ። ጥያቄህን ለምን ግልጽ አታደርገውም? አሊ ክርስቲያን ወደዛ ከማለፋቸው በፊት ግን እሱ ቢመልስልን፣ ምናልባት መሐመድን ማን እንደገደለው ቢነግረን። እሱ ማን የገደለው መሐመድን ንገረን እስቲ። መሐመድ እኮ ነብይ ነው እኮ። ማን የገደለው? ማን ገደለው? መሐመድ በፈጠረው ፈጣሪ ነው የገደለው። አላህ ነው የገደለው መሐመድን? አዎ። ስለዚህ አላህ ገዳይ ነው ማለት ነው። የመሐመድ ገዳይ አላህ ነው? ገዳይ አይባልም። ለምን ገዳይ ይባላል? አሁን እኮ ማን ነው የገደላት እያልክ ስትጠይቅ ነበር። ስለዚህ አምላክ ገዳይ አይባልም ማለት ነው። አምላክ እኮ የራሷን እናት እኮ ነው የገደለው። መሐመድ እኮ ሰው ነው ብሮ። ችግር የለም። አሁን ለየው እንጂ እመቤታችን የራሷን እናት የገደለውና የፈጠረው ሰው የገደለው አንድ ነው። ቆይ ችግር የለም። ቅድስት ድንግል ማርያም አንድ ነው እንዴ? ቆይ ጥያቄው እሱ ሳይሆን መግደል ማለት መሞት ማለት መግደል ብለህ ስለፈጠረ ራሱ ከተወለደው እናት የገደለው ሰውና የፈጠረውን ሰው የገደለው ፈጣሪ። ችግር የለም። መሞት ማለት ለምን ችግር የለም? ችግር አለ እንጂ በጣም ችግር አለ እንጂ። እሺ ስማ ሰምቻለሁ እኔ። አሁን አንተ ስማኝ። የእመቤታችንን መለሰልህ እፎይ። ግን መሞት ማለት መገደል ነው ብለህ ስላሰብክ ትርጉሙ ስላልገባ ነው። ስለዚህ መሐመድን የገደለው አላህ ነው ብለህ ታምናለህ? የመሐመድ ገዳይ አላህ ነው ስትሞት ማለት ነው። የተገደለው በልጇ ነው ወይ ብዬ ነው የጠየቅኩት። እሱ ተመለሰልህ። አሁን መሐመድን የገደለው አላህ ነው ብለህ ታምናለህ? የመሐመድ ገዳይ አላህ ነው ከሆነስ ነው ወይ ትላለህ? አዎ ወይም አይደለም በል። ከሆነስ ምናልባት ከሆነስ አትበል። አዎ የመሐመድ ገዳይ አላህ ነው፣ አላህ ነው የገደለው መሐመድን ብለህ መስክር። ችግር የለውም ብያለሁ እኮ። ኦኬ። ስለዚህ አላህ መሐመድን የገደለው አላህ ነው ማለት ነው። በጣም ብዙ ሰዎች ከዛ አላህ አምላክ ስለሆነ በጣም ብዙ ሰዎችን ገድለዋል ማለት ነው። ታዲያ አላህ ለምንድን ነው ገዳይ የማይባለው? በጣም ብዙ ሰዎች ሲሞቱ እንግዲህ አላህ ነው የሚገላቸው እያልክ ነው። እና አላህ ገዳይ ነው ማለት ነው። በሚሊዮን የሚቆጠሩ ሰዎችን ገድለዋል ማለት ነው። ገዳይ ነው። አላህ ሲጀመር ለመግደል ነው የፈጠረው። ያ ወደኛው ዓለም ላይ ትንሣኤ የሚባል ነገር አለና ችግሩ ሁሉም ሰው ለመሞት ነው የፈጠረው። ነገር ግን ለየት ያደረገው ምንድን መሰለህ? የራሱን ሆዷ ውስጥ
ከተቀመጠው እናት የገደለው ሰውና የፈጠረው ፍጡራን የገደለው ሰው ፈጣሪ ነው። ልዩነቱ ይሄ ነው። እሷ አይደለችም። እሱ እንኳን በስጋ ስለተገለጠ ሞቷል። ችግር የለውም። እሱ ክርስቶስም እኮ በስጋ ሞቷል። ችግር ለምን ያለን? አንዴ ስማ፣ ወደዚህ ስትመጣ ችግር አለ፣ ግን እናቷን የገደለ ሰው ችግር የለም ትላለህ። ኧረ ስማ እባክህ ስማ። አይደለም እመቤታችን ቅድስት ድንግል ማርያም ሲጀመር እኛ ገደላት የሚል ትምህርት የለንም። ሰው አንድ ጊዜ እድሜው የተቆረጠ ስለሆነ እስከዚህ ቀን ይኖራል፣ ከዚህ በኋላ ይሞታል ነው የተፈረደ ነው እንጂ ገዳይነት አይደለም። ስለዚህ በእድሜው ሰው ሲሞት ተገደለ አይባልም። መገደል ማለት አሳሲን መደረግና መሞት ይለያያል። ገብቷል? መገደል ማለት አካላዊ ጥቃት ሲደረግብህ ነው። የሆነ ሰው አካላዊ ጥቃት አድርጎ ሲገልህ ነው፣ ያ ነው። መሞት ማለት ደግሞ እድሜ ደርሶ የምትሞተው ነው። ስለዚህ ማንም ሰው እድሜው ደርሶ ይሞታል። ሰው ዘላለማዊ ስላልሆነ፣ ሰው ዘላለማዊ አይደለም። ኦኬ፣ ሲፈጠር ዘላለማዊ ስላልሆነ እድሜው ሲደርስ ስለሚሞት ማለት ነው። በዛ መሰረት እመቤታችን ቅድስት ድንግል ማርያም እድሜዋ ሲደርስ ሞታለች እንጂ ልጇ አልገደላትም። ኦኬ፣ እንደዛ ብለን አንዴ እኛ እንደዛ ብለን እናምን። ክርስቶስም ስጋ ስለሆነ ሞትን ቀምሷል ብለን እናምናለን እንጂ ተገደለ ብለን አናምንም። ለክርስቶስም በአምላኩ ገደለው ወይም አባቱ ገደለው ብለን አናምንም። እኛ አባቱ ገደለው ብለን አናምን። አይሁዳውያን ግን ገድለውታል ብለን አሳሲን ስላደረጉት ለነሱ እንደዛ ተብሎ ይነገርላቸዋል። ገብቷል? አሁን ማወቅ ያለብህ አንተ መሞትና መገደልን ለይተወቅ ለሌላ ጊዜ። አሁን አላህን ገዳይ ነው ብለዋል፣ እናመሰግናለን። ብዙ ሚሊዮኖች ገድለዋል፣ መሐመድንም የገደለው አላህ ነው ብላል፣ እሱን መስክራል፣ እናመሰግናለን። ግን ግንዛቤን አስተካክል። ልዩነቱ እኮ ነገርኳቸው እኮ እና እኔም አመሰግናችኋለሁ። የሆድ ውስጥ እየተቀመጠው ሊዮስ ነው። ሁለተኛ ጥያቄ ካለ ቀጥል። ምናልባት ብራትለው መሐመድ ሶሪ አላህ ጓደኛውንም ገድሏል። እንኳን እንትኑን ኢብራሂም ጓደኛው ነበረ፣ ጓደኛውን ገድሏል። ቀሊል ኢብራሂም ያላ ጓደኛ ነው ተብሎ የሚታመነው ጓደኛውን ገድሏል ማለት ነው። እንደዚህ ሌም የሆነ ሲል የሆኑ አርግመንቶችን እዛችሁ አትምጡ። እሱ ብቻ ሳይሆን ሙሐመድ ምርጡ ነብዩ ነው ብለው የሚያምኑት እንግዲህ የመጨረሻው ነብይ ነው ብለው የሚያምኑት እኛ የልብ ደም ስሩን ቆርጦ አላህ ገደለው ማለት እኮ እንችላለን። ቀላል ነው። ያ አይ እሱን እንላለን እኛ ወደፊት እንመጣበታለን፣ ችግር የለውም። ነገር ግን በደንብ አስተውሉ። ሞት ምንድነው? እሱ ለክርስቲያኖች ሞት አስደንጋጭ ነበረ በብሉይ ኪዳን ላይ። በአዲስ ኪዳን ግን ክብር ነው ሞት። ሞት ውርደት አይደለም፣ ክብር ነው። በደንብ አስተውሉ። ሞት ለአዲስ ኪዳን ለእኛ ቅዱስ ጳውሎስ ምንድን ነው ያለው? ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ ልሄድ እቸኩላለሁ አይደል ያለው? አሊ የጨነቀው ምንድነው? ሞትን ክርስቶስን ስላላወቀ ስላልቀመሰ። ሞት ምንድነው? ለእኛ ለክርስቲያኖች ክብር ነው፣ ውርደት ሳይሆን ጸጋ ነው፣ ከፍታ ነው። ሞት ወይ መውጊያ ሄት አለ፣ ሲኦል ወይ ድል መንስያ ሄት አለ። አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 55 ላይ ተብሎ የተዘፈነበት የተዘመረበት ነው። ድል ተነስቷል። ሞት ለእኛ በጉጉት የምንናፍቀው እቺ ኪራይ ህይወት ነች። እቺ ስቃይ መከራ ያለባት ነች። እቺን አሮጌውን ስጋችንን አራግፈን ደካሚውን ስጋ አራግፈን ወደዛ ለመሄድ በጉጉት የምንናፍቀው ልሄድ እቸኩላለሁ ይላል እኮ ቅዱስ ጳውሎስ። በዚህ ብኖር ለእናንተ ጠቅማችኋለሁ፣ ብሄድ ግን ለእኔ የተሻለ ነው ይላል። ሞት እኮ አሰጪ አድካሚ አይደለም። መሞትን እናፍቃለን። ጭራሽኛ ክርስቶስ ቢወስደን ወደ እቅፉ ቢያስገባን ደስተኛ እኮ ነን እኛ። ጭራሽ ሙስሊሞች ቢጨንቃቸው በምድር ላይ ቆይተው እንዴት አራት ሴቶችን አገላብጬ ሳልቆይ እንዴት ነው አሁን የምሞተው የሚለው ነው። 56 ዓመት ሲሞላኝ እንደ ነብዩ 6 ዓመት ልጅ እንደምንም ብዬ ሻፍጄባ በ9 ዓመት አግብቼ ወሲብ አድርጊያት
የሚለው በምድር ላይ እሱ ስለሚያጓጓቸው ነው። እኛ እሱ አጓጓንም አጓጓንም እሱ አስደስተንም እሱ የተከፈለልን ምናቅነን የተከፈለልን የተሰጠን ዋጋ ምናቅነን። በእነዚህ በሁለቱ እጨነቃለሁ። ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ሞት የተሻለ ነው ለእኛ ለክርስቲያኖች። መሞትን እናፍቃለሁ ከክርስቶስ ጋር መኖር። ሐዋርያ ቅዱስ ጳውሎስ ነው ያለው። ማርያምስ መልካሙ መረጠች። ራሷ ሞትን መርጣ ነው የሞተችው። ምክንያቱም የተሻለው እሱ ነውና፣ ክብር ነውና። ከኛ አንድስ እንኳ ለራሱ የሚኖር የለምና ለራሱም የሚሞት የለምና። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይንም ብንሞት የጌታ ነን። ሁለቱም የጌታ ነን። ብንኖር ለጌታ ነን፣ ብንሞት ለጌታ ነን። የተሻለው ክብር ግን ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ጀምሮ እንደሚናገረው እሄዳለሁ ስፍራን አዘጋጅላችኋለሁ ስላለን የተዘጋጀልን ወደሱ መሄድ ነው። ኑ ዓለም ሳይፈጠር ለተዘጋጀላችሁ የአባቴ ብሩካን ውረሱ ይለናል። ከሱ ጋር ወራሾች እንሆናለን፣ ከሱ ጋር እንከብራለን፣ እናፍቀዋለን። ለእኛ ህይወት በራሱ እዚህ መኖሩ ተራ ነገር ነው። ከአምላካችን ጋር መሆን ስንችል በተቻለው ክብር በተሻለው ቦታ ስንሆን እዚህ ጋር መብላት መጠጣት፣ ኑሮ ውድነት ማለት እሱ ምንም የሚያስደስት ነገር አይደለም። የከበረውን አካል መያዝ ስንችል በሚደክመው የማይበሰብሰውን አካል መልበስ ስንችል በሚበሰብስ አካል ውስጥ ሳለን ይሄድኛው የሚያጓጓን አይደለም፣ ምንም አያጓጓንም። ስለዚህ አንድ ጥያቄ ልኝ ነው። ምንድነው? ቀጥል። ከሙሐመድ ከሙስሊሞች ነብይ ከሙሐመድ የሚለየው ምንድነው? ሞት ብላችሁ የምታስቡ ከሆነ ሙሐመድ ለምሳሌ ሁልጊዜ የቂያማ ቀን የደረሰ መስሎት ዝናብ እንኳን ሲዘንብ በጣም ይፈራ ነበር። ዝናብ ሲዘንብ ደመና ሲጨልም በጣም ይፈራ ነበር። ለሙሐመድ የቂያማ ቀን በጣም የሚያስፈራ ነው፣ የሚያስደነግጥ ነው። ከአምላኩ ጋር ሄዶ የተሻለ ህይወት አገኛለሁ ብሎ ቢያስብ እንደዛ አይጨነቅም፣ እንደዛ አይፈራም ነበር። ሁልጊዜ ደመና በመጣ ቁጥር ዝናብ ሊዘንብ በዘነበ ቁጥር ሙሐመድ የቂያማ ቀን የደረሰ ይመስለውና እጅግ በጣም ይፈራ ነበር። እኛ ጋር ሞት አያስፈራም። ሞት ወይ መውጊያ ወዴት አለ ተብሎ የተነገረለት ነው። እንግዲህ ሞት እኛ ወደ ክርስቶስ ህይወት የምንሸጋገርበት ከክርስቶስ ከአምላካችን ጋር አብረን የምንኖርበት እንትን ነው እንጂ እንደዚህ የምንፈራው የምንንቀጠቀጥለት አይደለም። ምክንያቱም ክርስቶስ ስፍራ አዘጋጅላችኋለሁ፣ ወደ እናንተ እመጣለሁ፣ ሁለተኛ ደግሞ ከኔ ጋር እንድትሆኑ መጥቼ ወስዳችኋለሁ ብሎ ተናግሯል። ስለዚህ ክርስቶስ ትንሣኤ ህይወት ነው። ይሄ ከህይወታችን ጋር ከትንሣኤያችን ጋር ለመኖር እኛ ሞት የሚያስፈራን የሚያንቀጠቅጠን አይደለንም። ደመና ባየን ቁጥር የሚያስፈራ ዝናብ በዘነበ ቁጥር የምንጮህበት አይደለም ሞት ማለት ነው። እና አሊ ዑመር ምናልባት ይህንን ኮንሴፕትን እንደው ክርስቶስን የእውነት አግኝተህበት በቃ ሞት ምንም እንዳይደለ ትረዳለህ። ምክንያቱም ሐዋርያቶች እንኳን ሁሉን ጥለው ተከትለውት ህይወታቸውን በሙሉ ሰጥተውታል። ለእነሱ ሞት ምንም አይደለም። ምክንያቱም ሲሄዱ የሚያገኙትን ህይወት ያውቁታልና ማለት ነውና ያን ያህል አሊ ዑመር ክርስቲያን ብትሆን ምናልባት ሞት እንደዚህ የሚያስፈራ አይመስለኝም። ስማኝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ዝናብ ሲዘንብ የምፈራው ለራሱ እንዳይመስልህ ለህዝቦች ነው። ምንም እንዳይነካቸው በጣም ህዝቦችን ስለሚያስብላቸው ዝናቡ እንዳይመታቸው ፈርቶ ነው አይደል? ዝናብ ሁሉም ነገር ውስጥ ይዟልና ኸይር አለው ሸርም አለው ብዙ ነገር ይዟልና ይሄ ዝናብ ህዝቦችን እንዳይጨርስ መጥፎ ነገር እንዳይኖረው ብሎ ነው እንጂ ለራሱ እንዳይመስል የምፈራው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የትንሣኤ ቀን የደረሰ መስሎት ነው የሚፈራው ወንድማችን። የቂያማ ቀን የደረሰ መስሎት ነው የሚፈራው እንጂ ያ ዝናብ ሸር ይዞ መጥቷል ብሎ አይደለም። ትንሣኤ ቀንም ቢሆን እኮ ታዲያ
ለህዝቦች እኮ ነው። ኦኬ ስለዚህ አንተ አትዋሽ። ለምን ትዋሻለህ ወንድማችን? ለያዝናብ መጥፎ ነገር ይዞ መጥቷል ብሎ ሳይሆን ያዝናብ የሚያስጠላ ነገር ወይም ህዝቦቹን የሚጎዳ ነገር መጥቷል ብሎ ሳይሆን ወይኔ ቂያማ ቀን ደረሰ ብሎ ነው የሚፈራ የነበረው። እየዋሸው ነው አንተ። ኦኬ እየዋሸው ነው። አዎ ኦኬ ስለዚህ እኔ የተናገርኩት ነገር እውነት ከሆነ አንተ የተናገርከው ነገር ተረት ተረት ውሸት ነው ማለት ነው አይደል? ፀሐይ ኢሊፕስ ባረገች ቁጥር ግርዶሽ በደረሰ ቁጥር ለምሳሌ መሐመድ ይፈራ ነበር የቂያማ ቀን ደረሰ ብሎ ማለት ነው። ላሳየን ሁለቱ ይጠይቅና ጨርስ። ይበቃዋል። አሊ ቃልና ቢኒ ሰላም ብያችኋለሁ። አንድ ልጠይቅ እፎ እንዴት ነህ እፎይ? ሰላም ሰላም። ቀጥል ቀጥል። ከእናንተ ጋር ይብዛ። ለእንትና በዛዎችን ቁርአን ንገረው ለአሊ እና አሁን አንተ ላልከው ሳይሆን ሱረቱ የዋሻዎች ምዕራፍ 46 ቁጥር 9 ላይ በእኔም በእናንተም ምን እንደሚደረግ ስለማንም አላውቅም ብሎ መሐመድ ተናግሯል። ስለመጨረሻው ስለማያውቅ ነው የሚፈራው። እሺ ይሄ ቁርአን ላይ ያለ ከዛ አንጻር መሆኑን እንድትረዳ ለሌላው ጊዜ። እሺ ቀጥል ወንድም። እሺ እኔ ስለ ስላሴ ነው የምጠይቅና ስላሴ ሙሉ ክዳን ላይ ስለ ስላሴ አስተምሮት አለ? ሙሉ ኪዳን ምንድን ነው? አይ አዲስ ክዳን ሳይመጣ አሁን ከክርስቶስ ትውልድ በፊት ማለት ነው። ብሉ ኪዳን ማለት ነው። ኦኬ እሱን አስተካክለሽ። ብሉ ኪዳን ላይ ስላሴ አስተምሯል። አዎ በደንብ መሰረቱ እዛ ነው ያለው። የአዲስ ኪዳን አስተምሮ ብቻ አይደለም የስላሴ አስተምሮ በጣም በብዙ ቦታ እናሳያለን። ችግር የለም። ክፈትና ያሳይ መስሎኝ። ኦኬ ከገና ዘፍጥረት ሲጀምር ጀምሮ አሳየው። ገና ዘፍጥረት 1 ሲጀምር የእግዚአብሔርን አንድነትና ሶስትነትን ሶስቱንም አካላት ይጠቅሳል ማለት ነው። እስቲ ያሳየን። እሺ ክርስቲያን ክፈትለ ዘፍጥረት 1 ላይ የመጀመሪያው መጽሐፍ ገና መጽሐፍ ሲጀምር ማለት ነው። አንብብለት። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። ስለ እግዚአብሔር ይናገራል። ምድር ባዶ ነበረች ይልና ከዛ በኋላ ምን ብሎ ይላል መሰለ? የእግዚአብሔር መንፈስ ደግሞ ምን በኋላ ሰፎ ነበር ይላል። አሁን ስለ እግዚአብሔር እየተናገረ ነው። ከዛ ደግሞ ስለ እግዚአብሔር መንፈስ እየተናገረ ነው አይደለ? ስለማይታየኝ ነው። አንብብለት ትክክል ካልመሰለው ድንገት ክርስቲያን። ችግር የለም እንዳልከው ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ። የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። አሁን ደግሞ ስለ ቃሉ ብርሃን ይሁን የሚልበት ቃል አለው። ያ ቃሉ ደግሞ ፈጣሪ መሆኑን እየነገረ ነው። መጀመሪያ እግዚአብሔር አለ፣ ከዛ እግዚአብሔር መንፈስ አለ። ምንም አልነበረም፣ የእግዚአብሔር መንፈስ ተፈጠረ አይደለም። አየህ፣ ምንም አልነበረም ግን ሰፎ ነበር ነው የሚለው የእግዚአብሔር መንፈስ። ኦኬ፣ ስለዚህ ስለ እግዚአብሔር ተናገረ፣ ስለ እግዚአብሔር መንፈስ ተናገረ፣ እንደገና ደግሞ ስለ ቃሉ ተናገረ። ገና መጽሐፍ ሲጀምር ሙሴ ማለት ነው። ይኸው መጀመሪያ ብሉይ ኪዳን ላይ ላልከው ገና ሲጀምር የመጀመሪያው ምዕራፍ ስለ ስላሴ ነው የሚናገረው። እሺ፣ ስለ ስንት አካል እያወራ ነው እዚህ ጋር? ስለ ሶስት አካል። እስቲ ሶስት አካል እስቲ የታል? ምን ነው መንፈሱን እና እሱን ነው የተናገረው? እስቲ ሶስተኛ አካልስ? ቃሉ እግዚአብሔር ምን አለ? ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔር ብርሃንን የፈጠረው በምኑ ነው? ምን ይላል እዚህ ጋር? ቃሉና እግዚአብሔር ይለያሉ እንዴ? አይ ይለያሉ አላልኩም። ምን ያው ሶስቱን አካል ላስረዳ ነው። ችግር የለውም። ብርሃን አካል አላቸው ሶስቱም ለየብቻ? አዎ እሱ ሶስቱም ለየብቻ አካል እንዳላቸው እሱ እናሳያለን። ችግር የለም። በአዲስ ኪዳን በብሉይ ኪዳን እናሳያለን። ግን እዚህቹ ክፍል ላይ ብቻ ቆመ ስትመለከት እግዚአብሔር በመጀመሪያ ሰማይና ምድርን ከፈጠረ በኋላ የእግዚአብሔር መንፈስ በኋላ ያሰፈው ነበረ። ፍጥረቱ እንዴት ነው የፈጠረው የሚለውን ደግሞ ሲያብራራል እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ስለዚህ ይሄ ቃሉ ምን የሚያደርግ ነው? ሰማይና ምድር ወይ ብርሃንን የሚፈጥር ነው ማለት ነው። ስለዚህ ሶስቱን አካላት እንትን እያለ ነው። እያነበብኩ ስትሄድ ደግሞ የበለጠ ግልጽ እየሆነልህ ይመጣል ማለት ነው። ሌሎች ክፍል ላይ
እሺ እንትን ኢሳያስ ደግሞ እንደሚያስተምረው አንድ አምላክ እንዳለ ነው። ሶስቱም ምንም የተናገረበት የለም። ይለያሉ ነብያቶች እንደናንተ እኛ ሶስት አምላክ መቻለ ያለው አንድ አምላክ ነው። ግን አንዱ አምላክ ሶስት አካል አንዱ ሶስቱ አካል እንዳለው እኮ ነው የምትለው። እያልኩ ያለሁት አንድ አምላክ አለ፣ አንድ ፈጣሪ። አሁን እኮ የእግዚአብሔር መንፈስና የእግዚአብሔር ቃል ያልኩ እንጂ ሶስት አማልክት ልትለው አችልም። የእግዚአብሔር ቃልና የእግዚአብሔር መንፈስ ነው፣ ሌላ አይደለም። እሺ አይ ለየብቻ አካልና አእምሮ አላቸው፣ ለየብቻ እንደዛ የሚል አስተምሮ የለንም እኛ። ለየብቻ አእምሮ ያላቸው ብለን አንልም። አንድ ሀሳብ አንድ ፈቃድ ነው ያለው፣ አንድ መለኮት ነው ያለው። ግን አካል ላይ ሶስት ነው። አካል ቆይ ስማ አትቸኩላ። አካል ላይ ሶስት ነው የምንለው። ይኸው እዚህ ጋር እግዚአብሔር አለ፣ የእግዚአብሔር መንፈስ አለ፣ በኋላ የሰፈረው ደግሞ ቃሉ ደግሞ ብርሃን ይሁን ሲል ብርሃንን ያደረገ ቃል አለ። እነዚህ ሶስቱ አካላት ናቸው። ግን አንድ መንፈስ ነው፣ አንድ መለኮት ነው እያለን ያለ ነው እንጂ ሶስት መለኮት አላለም። ኢሳያስ ከኛ አስተምሮ ጋር እኮ አይጋጭም። ሙሴም ራሱ ዘዳግም 6 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ተናግሯል። አንድ ነው እግዚአብሔር፣ ግን የአንዱ ሶስት አካል አለው ነው። እሺ ኢየሱስ ደግሞ እንደሚያስተምር ከሆነ እኔ ከአብ እንደሰማው እናገራለሁ፣ በእኔ ያለው አብ ስራውን ይሰራል፣ እኔ አንዳች ነገር ከራሴ ማድረግ አልችልም ይላል። እዛ ከመሄድ በፊት ይሄን ማጥራ በደንብ ስላሴ ላይ በደንብ አጥራ አይሻልም? ያ ዘለለ ስላሴ የሚል ቃል አምጣሽ ዘለልክ ይወልከ ከድርቆ አሁን እንደዚህ ቃላቶች ምናምን የመልቀም ሳይሆን ሀሳቡ ካለ ሀሳቡ ላይ እንነጋገራለን እንጂ ልክ የስድስተኛ ክፍል ተማሪዎችን እንደሚጠይቁት ቃል በቃል አምጡ እንደዚህ የሚል አምጡ። ይሄ አንድ ሃይማኖት ያለው ሰው እንደዛ ይጠይቅ። አይ ከሌለ መጽሐፍቶች ቆይ በቃል ነው ማምጣት ያለባችሁ እናንተ። ቆይ አንዴ እሺ ናክ ያው ከፍ አድርጌ ያለው ቃል በቃል አሁን ነው የምጠይቅን ታመጣለህ። ትልቁ ላይ አድርጌ ያለው ብቻህን ተውሂድ በሶስት ይከፈላል። አሳየኝ ከቁርአን ላይ አሰይ ታፍርበታለህና ነው። ተውሂድ በሶስት ይከፈላል ከቁርአን ላይ አሳየኝ። እኛ ያጠየቀናችሁ ቃል በቃል አምጡ። መጀመሪያ አታልቅስ። አንተ ጋር ሲሆን ቃል በቃል አታገኝም። አታልቅስ። ሪከርድ አድርጉላችሁ። ተውሂድ ሚል ቃል በቃል አምጡ። ተውሂድ ልጁ ያጠየቀው ቃል በቃል አምጡ። እናንተ መጀመሪያ ሎክ የእስልምና ዲሌማ ነው። ተውሂድ ሚል ቁርአን ላይ የለም። ተውሂድ በሶስት ይከፈላል ብሎ ያምናል የኢዴት ቁርአን ላይ የለም። አዳምጥ። ተውሂድ አላመጣም። እናንተ የራሳችሁ ጥያቄ ቃል በቃል አሳዩ። እነሱ ጋር ሲሆን ማምጣት አይችሉም። ለኛ ሲሆን ግን ቃል በቃል አሳዩ። ኮባራስ አሳዩ። ፍረዳ። እንደዚህ አይነት ችግር ናቸው እነኚህ ሰዎች ማለት ከነሱ ጭንቅላት የኔ ቤት ውሻ ያለች በደንብ ታስባለች። እኛ ቤት ያለች ውሻ በደንብ ማሰብ ችሎታ አላት። የምሬን ነው የምላችሁ። ከቁርአን አይደለም ከሐዲስ ላይ ተውሂድ በሶስት ይከፈላል የሚል ማምጣት አይችልም። ተውሂድ መሰረቱ ነው። እንደ ዋብያ ሐባሾችንም ጭምር ተውሂድ መሰረታቸው ነው። ተውሂድ የሚል ቃል በቃል ከቁርአን ማምጣት አይችሉም። ኤግዛክት ወርድ ፋላሲ የምትጠቀሙ ከሆነ እኔ ይበልጥ እንደውም ይስማማኛል። በጣም ወዳለሁ እንደዚህ አይነት ነገር። ተውሂድ የሚል ቃል የለም። ተውሂድ በሶስት ይከፈላል የለም። ጥቁር ድንጋይ ከገነት መጣ የሚለው ተረት ተረት ቁርአን ላይ የለም። ምላስና አፍዞ ይመጣል የሚል ተረት ተረት የለም። ኢሳ ተመልሶ ይመጣል ከዛ 40 ዓመት ይገዛል ምናምን ቁርአን ላይ የለም። ደጃል እንደው ቂያማ ቀን አስፈሪው ፍጥረት የሚባለው ቁርአን ላይ የለም። መዲ ይመጣል ብለው ያምናሉ፣ የለም። የመቃብር ቅጣት ሽንት ከነካ እንደዚህ መቃብር ውስጥ የለም። ጅብሪል 600 ምናምን ክንፍ አለው፣ የለም። ሙሐመድ መቼ ነው መገለጥ የመጣለት? የት ነው መገለጥ የመጣለት? የለም። የቁርአን ጸሐፊዎች ማን እንደሆኑ አይታወቅም። አቡላ ማን ነው አይታወቅም። ሩቁ ምስራቅ ሩቁ መስጊድ አላስቃ ምን እንደሆነ አይታወቅም። ዘካ ምን ያህል መስጠት እንዴት መስጠት እንዳለባቸው አይታወቅም። የዘሞተች ሴት ወይም የዘሞተ ቅጣቱ ምንድን ነው? ሳያገቡ ከሆነ የለም። በነጠላ ከሆነ ማለት ነው።
በነጠላ አስገድዶ ማለት ነው የደፈረ። እንቀጥል። ዑምራና ሐጅ ያደርጋሉ የሚባሉት ምንድነው? ስርዓቱ ምንድነው? የለም። ሰላት 5 ይሰግዳሉ። ቂጣቸውን እንትን እያሉ በድንጋይ መጥረግ እንኳን ያስተማራቸው አዲስ ላይ ነው። የለም። ኤግዛክት ወርድ ፋላሲ ግን እኛ ጋር መጥተው ይጠይቃሉ። ከ6ኛ ክፍል ያላለፈው ኡስታዝ እየሰሙ እኛ መጽሐፋችን እንደውም ኤግዛክትሊ የተብራራ ነው። እናንተ ጋር ስናመጣ ዙሪያ ስንገርፋችሁ ግን እጥፍ ኢንሺ ጥያቄዎችን በሺ ጥያቄዎች መጠየቅ እንችላለን። እናንተ ጋር ፍልድ የሆነ መጽሐፍ ተሸክማችሁ ማለት ነው። ማን ጻፈው? የት ተጻፈ? አይታወቅም። ቁርአን ላይ ቆሙና መልሱ እስኪ። መቼም አታደርጉትም። ቁርአኑ ግልጽና የተብራራው ነው ስለሚል ሱራ 6 114 እስከ 115 ሱራ 16 89 ግልጽና የተብራራ ነው ስለሚል ሱራ 12 111 ግልጽና የተብራራ ነው ስለሚል ሱራ 15 1 ግልጽና የተብራራ ነው ስለሚል አንድማ የሚጠየቀውን የመመለስ ማይችል ከመጽሐፍ ውስጥ አንድም አላስቀራንም። በመጽሐፍ ውስጥ ሁሉ የተዘረዘረ ቢሆን እንጂ ይላል። ደግሞ አለማፈሩ ማለት ነው። ዶግማውን እንኳን ሲጠየቅ አይመልስም። ዶግማቲክ ሾኑትን እንኳን አይመልስም። በገነት ስንት ወሲብ ያደርጋሉ? እንዴት ወሲብ ያደርጋሉ? በምድር ላይ እንዴት ነው ወሲብ የሚያደርጉት? መሐመድ ቤት መግባት አለባችሁ የለባችሁም? እሱ ተዘርዝሯል። አላህ ዛት አለ የለውም? አልተጠቀሰም። አልተጠቀሰም። አለል ሱና ወል ጀማ ነኝ ብሎ ይፎክራል። ምን ማለት ነው? ቁርአን ላይ ተጠቅሷል? አልተጠቀሰም። ሐዲስ ላይ እንኳን የለም። አተሪ ነኝ፣ አሻሪ ነኝ፣ ሙተዚላ ነኝ ምናምን እያለ ይላል። ቁርአን ላይ ያለ የለም። አይ ሻፊ ነው የምከተለው፣ አንበሊን ነው የምከተለው፣ ሐናፊን ነው የምከተለው፣ ማሊክን ነው የምከተለው ቁርአን ላይ ተከተሏቸው ተብሏል? የለም አልተባለም። ሐዲስም አያውቃቸው እንኳን ቁርአን ላይ ሊባሉ ተከተሏቸው ሊባል ትናንትና የተጻፉ መጽሐፍቶችን ጠግናችሁ አቁማችሁ እስልምናን ከኛ ፊት ልታወርጡ ሞክራላችሁ። ትናንትና በመጡ ኡስታዞችና ሙፈሲሮች ጠግናችሁ የያዛችሁት እኮ እምነት ነው ያለው። እኛ እኮ መጽሐፍ ቅዱስን ብቻ ዘን ነው የምንሞግታችሁ። ትናንትና በተጻፉ መጽሐፍቶች አይደለም እየሞገትናችሁ ያለን። ቁርአናችሁ ከመጽሐፍ ቅዱስ እንኳን ከአዲስ ኪዳን ከተጻፈ ከ600 ዓመት በኋላ እንኳን መጥቶ መቆም ስላልቻለ ትናንትና የመጡ ሰዎችን ነብይ ያልሆኑ ከነብዩ ጋር አልነበሩ ከሺህ ዓመት በኋላ መጥተው ያስተካከሉትን መጽሐፍ ይዛችሁ እኮ ነው እኛ የምንሞግቱን። ሲፈልጉ ዳይፍር፣ ሲፈልጉ ሳይህ እያደረጉ፣ ሲፈልጉ በሱ ስም እየጻፉ ደግሞ ኤግዛክት ወርድ ፋላሲኛ ጋር ትጠቀማላችሁ እንዴ? ጎ ቀጥሉ፣ እኛም እንቀጥላለን ነው። እስቲ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይወርዳል ብላችሁ ታምናላችሁ? ዋብያዎች ትልቅ እምነታችሁ ነው። አንድ የቁርአን ክፍል ስጡኝ እስቲ። ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይመጣል የሚል አላህ አንድ እስቲ ያምጡ። ተመላላሽ አላህን እያመለክ ማለት ነው። ቃል ስጋን ሲዋሃድ አንዴ ነው ያደረገው። ዓለም ከተፈጠረ እንግዲህ ስንት ዓመት ሆነው? አላህ እንደተመላለሰ ነው። ረፍት አግኝቶ አላውቅም። ከሌሊቱ 1/3 ሁሌም ይወርዳል። የእግሩ ጡንቻ እንዴት ነው እሱ? ደረጃ በመውጣትና በመውረድ አንድ ጥቅስ ከቁርአን ማምጣት አይችሉም። እንዴ ፍጡር ውስጥ ይገባል ይላል። ከሌሊቱ 1/3 ሁሌም ይመላለሳል አላህ። ረፍት አልባ መመላለስ ማለት ነው። ከቁርአን አንድ ጥቅስ አንቱ የለም። አላህ ባቱን ይገልጣል በቂያማ ቀን ብላችሁ ታምናላችሁ? ከቁርአን ውስጥ አንድ ጥቅስ አንቱ እስቲ። አላህ እግሩን ባቱን ገልጦ ያሳያል የሚል
በግልጽ የተጠቀሰ አንድ ጥቅስ አንተ እስቲ አላህ ባቱን ገልጦ ያሳያል የሚል አላህ በቂያማ ቀን እግሩን ገሃነምን ይሞላባታል ይጭንባታል ብላችሁ ታምናላችሁ ዋብዮች? አንድ ጥቅስ ከቁርአን አንተ እስቲ አላህ እግሩን ገሃነምን ላይ ይጭናል የሚል ቅማል ካለባችሁ ለቅማል ላመረዱላት ብሏል ነብያችሁ። ቅማል ካለባችሁ ወይንም 6 ሰዎችን መግቡ ብሏል ነብያችሁ። ወይም በግ ረዱላት ለቅማል ብሏል። ከቁርአን እስቲ አንድ ጥቅስ ስጡኝ። ወሲብ ስታደርጉ እንዲህ አርጋ ብላችሁ ወሲብ አድርጉ ብሏል ነብያችሁ። እስቲ አንድ ከቁርአን ስጡኝ። ኢባዳ ነው ብላችሁ ስለምታምኑ ቂጣችሁ ውስጥ ሰላት ስትሰግዱ ሸይጣን መጥቶ ያደርጋል ብሏል። እስቲ ከቁርአን አንድ ጥቅስ ስጡኝ። ይሄን ተረት አስተምሮታችሁን ሱሪያችሁን አሳጥራችሁ ፈንደድ ስለምትሏት ነገር እስቲ አንድ ጥቅስ ስጡኝ። ሽንት ከተነካን በመቃብር ውስጥ እንቀጠቀጣለን የመቃብር ቅጣት አለ ብላችሁ ታምናላችሁ። እስቲ ከቁርአን አንድ ጥቅስ ስጡኝ። አንድ ጥቅስ እኮ ነው የጠየኳችሁ። ደጃል ሲመጣ ከዛ ይሰመቶ እሱን ይገላል የሚል ተረት አላችሁ። እስቲ አንድ ጥቅስ ስጡኝ። ሱራ 9:9 የሚሻረው በኢሳ ነው ብላችሁ ታምናላችሁ። እስቲ አንድ ጥቅስ ከቁርአን ስጡኝ። ይሄን ተረት አስተምሯታችሁ ግልጽ ሁሉን ነገር አብራርተናል ይላል ቁርአኑ። አንድም አልቀረም ይላል። የምንጠይቃቸውን ግን አንድም ማብራሪያ የለውም። በሚያሳዝን ሁኔታ አንድም ማብራሪያ የለውም። አንድም በሚያሳዝን ሁኔታ አንድ ማብራሪያ የለም። አንድ እንኳን እንዴት ወሲብ ማድረግ እንዳለባችሁ ግን ተገልጿል፣ በገነትም በምድርም። ይህንን ሃይማኖት መጽሐፍ ነው ብለው ነው የሚከተሉት። በቁርአን ውስጥ የተገለጸው አልወለደም አልተወለደም እርሱ አንድ ነው፣ ቢጤ የለውም፣ ከዚች ውጭ የለም። አልወለደም አልተወለደም የሰይጣን ምስክር ነው። ሱረት ጅኒ ላይ ያለ ነው። አጋንንቶች ያሉት ናቸው። አንድም ሚስት ስለሌለው ነው። አንድም ድፍን ስለሆነ ነው። ቢጤ አምሳያ የለውም የሚለው ግን መጽሐፍ ቅዱስ ላይ የተኮረጀ ነው። በመጽሐፍ ቅዱስ ላይ ደጋግሞ መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? ከማን ጋር ታመሳስሉኛላችሁ? ከማን ጋር ታስተያዩኛላችሁ? እኔን የሚመስል ማን አለ ብሎ እግዚአብሔር ቻሌንጅ ያደርጋል። ማንም አዛፍ ጣዖታት ሊመስሉኝ አይችሉም ብሎ ቻሌንጅ የሚያደርገውን እሱን ነው ወስዶ ከማን ይመስላል ብለው እነሱ እንደ መፈክር የሚያወሩት በመጽሐፍ ቅዱስ ውስጥ በጣም ብዙ ቦታ ላይ ተጠቅሷል። በጣም ብዙ ቦታ ላይ እግዚአብሔር ማንንም እንደማይመስል ማለት ነው። የእነሱ መፈክር አንድ ጥቅስ እቺ ብቻ ነች፣ ማንንም አይመስልም የምትል። እኛ መጽሐፍ ቅዱስ ላይ ሌላ ይመስላችኋል? ይመስለኛል በጣም ብዙ ቦታ ላይ ተጠቅሷል። እኛ አንድ እሷ ነው በቃ የእነሱ መፈክር፣ ማንንም አትመስልም የምትል መጠበቂያቸው። የአፖፋቲክ ቴዎሎጂ የምትባለው ከሷ ውጭ ምንም የሚያውቁት ነገር የለም። ምንም የሚያውቁት ነገር የለም። ይህንን ተረት መጽሐፍ ደብሮኝ እኔ በጣም ደብሮኝ በ5 ቀን ውስጥ ጽፈዋለሁ። ቁርአንን ብፈልግ እኔ ደብሮኝ ማለት ነው። በጣም ደብሮኝ ከ5 ቀን ውስጥ ከቁርአን የተሻለ ድርሰት መጽሐፍ እችላለሁ። በ5 ቀን ውስጥ ማለት ነው። 5 ቀንም ሊፈጅብኝ አይመስለኝም። የምሬን ነው ብላችሁ በጣም ቀሽም የሆነ ጽሁፍ ከጻፍኩ ማለት ነው። አይኔን ጨፍኝ ሜቢ እንዲህ ከጻፍኩ ነው 5 ቀን ከፈጀብኝ ነው። እሱ ነው የተሻለ ታሪክ ግን ጽፋለሁ ከቁርአን በ5 ቀን ውስጥ ከሆነ ማርያም፣ የምሬን ነው። እየቀለድኩ እንዳይመስላችሁ፣ የምሬን ነው። የተሻለ ታሪክ ጽፋለሁ ከቁርአን በ5 ቀን ውስጥ። የሚወራረድልኝ ካለ ተወራረዱልኝ በደህና ነገር ነው። በ5 ቀን ውስጥ ከቁርአን የተሻለ ታሪክ ጽፍላችኋለሁ። እና ስነ ጽሁፍን በደንብ ጠንቅቆ የሚያውቅ በደንብ እንደዚህ አይነት ስነ ጽሁፎችን እንትን ያነበበ የቁርአንን ስነ ጽሁፍ ሁኔታ የገና ተመልክቶ በጣም ነው የሚስቀው።
በጣም የሚስቀው ማለት ነው። በተለይም የተለያዩ መጽሐፍቶችን ያነበበ ስነ ጽሁፍ ላይ በደንብ ያነበበ ሰው ይታዘባቸዋል። እናንተ ስትደሰቱበትና እንትን ስትሉበት ስንት መጽሐፍቶችን ባነበብንበት ቁርአን ስናነብ እንዴት እንደሚቀፈን ባያሽ አስባል። እስከ ስንት ተምረህ ምናምን ነገር መሐመድ ላሉ ላይ ስፐርሙን ይረጫል ብለህ ስታነብ ከዛ ስፐርሙ በእጅ ይጠረግለታል። አይሻ ከዛ ስታነብ ፔሬዳችንን ልብሳችን ላይ እናያለን ከዛስ ብለን በምራቃችን እንጠርጋለን ብለህ ስታነብ ይሄንን ከአንድ ከተማረ ሰው እንደዚህ አይነት ነገር ሲያነብ ጭንቅላት ፊዚክስ እና ማትስ መስራት የሚችል እንደዚህ አይነት ተረት ሲያነብ ለምሳሌ ላሳያቸው። አንዳንድ ሐዲሳቶቻቸውም መገለጥ ብለው የሚሉት አስተምሮታቸውም እንደዛ የሚሉት ኦኬ። ለምሳሌ አይሻ ከ2000 በላይ ሐዲስ ሸምድዳለች ብለው ያምናሉ። መሐመድ የሞተ ሬሳ እንደሚስም ሰሃቦቹም እንደሚስሙ 14 ጊዜ ተናግራለች። 14 ጊዜ ታነባላችሁ። በትንሹ እኔ አሁን ከደረስኩበት ነው። የሞተ ሬሳ ብሎ ምራቁን እንደሚተፋ ሬሳ ውስጥ ማለት ነው ከመቃብር እያወጣ 14 ጊዜ ታነባላችሁ። ይሄንን ታምር ነው። አንድ በሉ። እሺ ስፐርሙን ከልብሱ ላይ በእጇ እንደምትፈቀፍቅለት 30 ጊዜ ተናግራለች። 30 ጊዜ ይህንን ታነባላችሁ። አሁንም ስገልጡ እንደዚህ በእጅ የጠረኩለት፣ አሁን ስገልጡ ሲነሳ ስፐርማየውና ፈቀፈኩለት፣ ስገልጡ ወደ መስጊድ ሄደ ጠረኩለትና እንደዚህ የሚል 30 ያው ውሸቴን እንዳይመስላችሁ ይታያችኋል። ያስኳቸው እነኚህ ሐዲሶች ናቸው እንዳለ ያላችሁ ይታያችኋል። ሐዲሳቶቹ ያስኳቸው ቆይ እዚህ ጋር ይታያችኋል። አይታይም። አይ ቲንክ ያ 30 ሐዲስ ያስኩት ነው። እንግዲህ 30 ሚል ካያችሁ እዚህ ጋር የሚታያችሁ ከሆነ ያው ከዛ ወዲያ እንትኖቹ ናቸው ሐዲሳቶቹ ናቸው። እነኚህ እንዳለ ሐዲሳቶቹ ናቸው። 30 ጊዜ ያነበብኳቸው ምንድነው እሱ ይሄን ማነበው ብዬ ከዛ ውስጥ ደግሞ እንደገና ተጨማሪ 10ሩን ደግሞ ጀናባውን እንዲጠራ አድርጎ ከዛ በኋላ ምግብ ሊበላ ሲል ጀናባውን እንደዚህ እንደሚጠርግና እንትን እንደሚል የሚናገሩ ናቸው። አንድነት ስንት ሐዲስ ማለት ነው? 40 ጊዜ። አንድ የተማረ ሰው ይህንን ሲያነብ ምናምን እንደሚደብረው አስቡ። የሳውዳን ጊዜ ወሰድኩ ብላ ወደ 14 ጊዜ ተናግራለች። ይህንን ስታነብ አስብ። ሙሐመድ ሲያረጅ ቁጭ ብሎ ይጸልይ ነበረ የሚል 23 ጊዜ አንብቤያለሁ። በ9 ዓመቴ ላይ ሙሐመድ ወሲብ አደረገኝ የሚል ወደ 9 ጊዜ አንብቤያለሁ። በጾም ወቅት ላይ ይስመኛል ላፌ ውስጥ እንትን ይላል የሚል 12 ጊዜ አንብቤያለሁ። 12 ጊዜ ስላችሁ አንዳንድ ፔጅ ማለት ነው። 12 ፔጅ ማለት ነው። ሙሐመድ ቂጡን በ3 ድንጋይ ይጠርጋል የሚል እንደዛው። ማጂክ ተሰርቶበት ከሚስቶቹ ሳይገናኝ ወሲብ ያደረገ ይመስለዋል ወደ 8 ጊዜ እንደዛው። 8 ፔጅ ማለት ነው። ነብዩ የሞተ አይመን ነብዩ ሲሞት ጡቴ መካከል እንደዚህ ተኝቶ ምራቁን አፌ ውስጥ ምራቄን አፍ ውስጥ እንትን እያልኩ ነው የሚል 10 ጊዜ። አጃዋቴ በቃ እንደዚህ አይነት ተረትና ኮተት በወር አበባ ወቅት ንክኪ ስናደርግ እንደነበር እንትን ያደርጋት ነበር። ፔሪድ ሊሆና እዚህ ጋር እንትን አድርጎ ማለት ነው። በወር አበባ ወቅት ጊዜ ስንቴ ብትናገር ጥሩ ነው? 43 ፔጅ ማለት ነው። 43 ጊዜ
43 ፔጅ በወር አበባዬ ወቅት ፎንድሊንግ ያደርገኝ ነበር 10 ጊዜ። ከመነካካት ደግሞ ፎንድሊንግ ማድረግ። ፎንድሊንግ ምን እንደሆነ ታውቃላችሁ? ሴቶችን ወንዶች እንትን የሚሏች በወር አበባ 10 ፔጅ። እሺ መሐመድ ቆሞ ይሸናል የሚል ውሸታም ነው የሚል 7 ፔጅ። መሐመድ ሲያገባኝ አሸንጉሊት ትጫወት ነበር የሚል አይሻን ሲያገባት መሐመድ አሸንጉሊት ትጫወት ነበር የሚል 12 ፔጅ 12 ምዕራፍ አንብቤያለሁ። 12 ፔጅ ምዕራፍ አልኩኝ። እንደዚህ አይነት ተረት ተረት አንብቤ እንዴት እንደሚጸጽተኝ ባያችሁ። ጋብቻን እርብ ለማድረግ የምፈልጋትን ወይም የምትመኛትን ሴት ጡቷን ጥባ ሂድ፣ ከዛ በኋላ ጋብቻ እርም ይሆናል የሚል 22 ፔጅ አንብቤያለሁ ማለት ነው። 22 ገጽ 22 አዲስ ማለት ነው። ብራራ የምትባል ባሪያ መሐመድ እንደነበረችው 27 ፔጅ ወይም 27 አዲስ። ሰዎች በቂያማ ቀን ራቁታቸውን ነው የሚመጡት ወሸላቸው ሳይገረዝ የሚል 10 ጊዜ አንብቤ 10 ፔጅ። እንቀጥል። በፔሬድ እያዩ እንደማይጾሙ ከዛ ቀጣይ ደግሞ ፔሬዳቸው እንደሚቆም 27 ፔጅ 27። ሙሐመድ በሲዋክ ጥርሱን ይፍቅ ነበረ 12 ፔጅ ወይም 12 አዲስ። የሙሐመድ ሚስቶች ልብሳቸው አንዲት ነች፣ በዛው በልብሳቸው ላይ ፔሬዳቸውን አይተው በምራቃቸው እንትፍ ብለው ነው የሚጠርጉት የሚል 31 ፔጅ ወይም 31 ሀዲስ። እንደዚህ አይነት ተረት ተረት እያነበብኩኝ የሆነ ሰዓት ምንድን ነው ማነበው አልኩና ለምን አርካይቭ አላደርጋቸውም ብዬ ሰራዋቸው። ያነበብኳቸው መረጃዎቻቸው እንደዚህ ናቸው። እነኛውን ከብዙዎቹ በትንሹ የነገርኳቸው ይሄ ነው ሃይማኖት ተብሎ የሚከተሉት። ሶሪ ቢኒ ግን እስቲ አሁን የመጨረሻው የመሐመድ ሚስቶች ልብሳቸው አንድ ናት የምትሏ በቀደም የሰራበት ቪዲዮ ነበር አይቼዋለሁ። ማነው ያ ኡስታዝ ነብያችን ሚሊዮነር ነበሩ ሀብታም ናቸው ብሎ ያለው። ታዲያ ሀብታም ከሆኑ ለምንድን ነው ልብስ ያልቀየሩላቸው ለሚስቶቻቸው? አንዳንድ ልብስ ያላቸው የኢንቨስተር ሚስት ሆነው የሀብታም ሚስት ሆነው እንዴት ነው አንድ ልብስ ሊኖራቸው የቻለው? ይህን ስታነበው እሱ ነው ትዝ ያለኝ የበቀደሙ ቪዲዮ። ያ ልሰራበት ብዬ እንዳይታውቁት እሱን አስታውሻው ነበረ። እኔ ላይ ሲሰሩብኝ ሀብታም ናቸው ችግር የላቸው ምናምን ብለው ሰሩብኝ። ልሰራባቸው አሰብኩትና አክቹዋሊ ለእነሱ ምላሽ መስጠት አያስፈልግም ብዬ ተውኩት። ነቄ ተውኳቸው። አንድ ልብስ ነው ያለን፣ በሷ ላይ ነው ፔሬዳችንን የምናየው፣ ከዛ በኋላ በምራቃችን ነው የምናጸዳው ነው የምትለው እና ንቄ ተውኳቸው። በኋላ ሀብታም እንደሆነ ይታወቃል እኮ በኋላ። አስቀድሞ ግን ነብዩ ሀብታም እንዳልሆነ ግልጽ ነው። ይገርማል። በጠቅላላ እነዚህ ያስካቸው ማስረጃዎች የሚገርሙ ናቸው። እነዚህን አሁን መገለጥ ብለው ያምናሉ ሙስሊሞች። መለኮታዊ መገለጥ ነው ብሎ ነው የሚያምኑት። አብዛኛው መሐመድ ከልብ ወለድ አይናገርም የሚወርድለት ራዕይ ቢሆን ነው እንጂ የሚለውን ይዘው መገለጥ ነው ብለው ካሉ እንግዲህ ሲነገሩ ማፈር የለባቸውም፣ መበሳጨት የለባቸውም። ቅድም ሲበሳጩ እንደነበሩት እነዚህ ነገሮች ሊያበሳጯቸው አይገባም። ዋሂ ነውና በዛ ልክ ውሰዱት። ሙስሊሞች አትበሳጩ።
ማበሳጨት አይደለም አለማችን፣ ግን የተጻፈ እንዲህ አይነት ነገር አለ። ይሄ እንዲያነቃችሁ ነው፣ ጭንቅላታችሁ እንድትነቁ እንድትጠይቁ ነው። እንዴት መገለጥ ሊሆን ይችላል? እነዚህ ነገሮች በጠቅላላ አልተገረምኩም። ብዛታቸውን እንደዚህ ሰርተው ታውቅ ነበር? እኔ እየገረመኝ እኮ ነው። ያ አይ እንዲያው ኮንሰርን እንደዚህ ሰጥተህ አንብበህ ዝም ብለህ ታልፈዋለህ እንጂ እንደዚህ ኮንሰርን ሰጥተን እኛን አስበውም። የሆነ ሰዓት ላይ በጣም ሲገግሙ በቃ ምሁር ምናምን እንትና አይሻልም ሲሉ ምንድን ነው የዘገበችው እሷስ ምንድን ነው እሱ ሀዲሱ ምናምን ብዬ ሰራው አርካይቭ አደረግኳቸው። ከዛ እንትኖች ስለዚህ ጉዳይ ያነበብኩትን ብዬ ስሰበስበው በቃ እያንዳንዱ 20-30 ፔጅ ስለ አንድ ታሪክ ነው የሚያወራው። ተመሳሳይ ታሪክ ማለት ነው። ወሲብ እናደርግና ከዛ እንደዚህ እንሆናለን። ፔሬድ እናይና ጨርቃችን ላይ በምራቃችን እንጠርጋለን፣ በጠፍራችን ፈቀፈቅን። በቃ እንደዚህ ተመሳሳይ ነው። እዛ ይሄ መገለጥ ነው። ይህን 2000 ሸምድዳለች ምሁር ናት የሚሉት የተደጋገመ ነገር እና በአንድ ዙሪያ ያለን ነገር ነው እንደዛ ለማለት የሚሞክሩት እና ለዛ ብዬ ነበር የሰራሁት እና በጣም አስቆኝ ማለት ነው። ለስራት ስ ያልኩና እንትና ታውቃለች ማማዬ ታውቅ ነበረ እና ቆይ ዝም ብዬ የሆነ ሰዓት ተደበርኩበትና ግን በጣም ዲፕሬሽን ውስጥ የሆነ አስደበረኝ። ታውቃለህ ማለት በአንደኛ ሴንቸሪ ላይ ፔሪዳቸውን ጨርቃቸው ላይ እንትን ብለው በጠፍራቸው ነው የሚፈቀፍቁት ብለው እንዲህ የሚያጸዱት እያልኩ ማንበቤ በራሱ በጣም ተሰማኝ። የምር ምንድን ነው እየሰራው ያለሁት? ጀለሶች ስንት ቴክኖሎጂ ሄዶ ስንት ነገር እየሰሩ ልብሷ ላይ አይታ ትጠርጋለች እያልኩ ነው ሳነብ። እነሱ በቃ እንደ ዞሮባቸው እምነት ነው ብለው እየተከተሉት ነው። እኔ ማንበቤ በጣም ነበረኝ ማለት ነው። እኔ አሁን ይሄ በጠቅላላ እፎይ አንተ ማንበብህ ጥሩነቱ ያው ብዙዎችን ከሲኦል ታስመልጣለህ። ይሄም ትልቅ ተልእኮ ነው። ግን አሁን ይሄ እውቀት አይጠይቅም እኮ የባልና የሚስትን ወግ ቤት ውስጥ የተከናወነን ነገር አውጥቶ አደባባይ የመናገር ነው። ማንም ሴት የምታደርገው ነው። ይሄ እንደው አይሻ ብዙ አዲስ ሸምድዳለች እንደዚህ ምናምን የሚሉት ነገር ከባሏ ጋር ያደረገችውን ነገር ወጣ ነው ያወራችሁ፣ ወሬ ነው ያወራችሁ። በቃ ቤት ውስጥ የሚከናወነውን ነገር ያየችውን ነገር ነው የተናገረችው። እና ልክ በቃ እንደ ምሁር አድርገው ለመናገር ይሞክራሉ። አይሻ እኮ እንደዚህ 2000 አዲስ ሸምድዳ እንዲህ ምናምን ይላሉ። ምንድን ነው ይሄ? እኮ ባሌ እንደዚህ ያደረገኝ ሀሜት ነው ስትናገር የነበሩ። እናንተ ይሄን ሀሜት ሰብስባችሁ መገለጥ ብላችሁ ሰብስባችሁ ያዛችሁት እንጂ ከባሏ ጋር ያለውን ድርጊት የአልጋውን ሁሉ ሳይቀር ብልግናውን ሁሉ ሳይቀር አውጥታን ያሰጣችሁ አይሻ። እና ምንድን ነው አሁን አይሻን በጣም ለማሞካሸት የምትሞክሩት? የቤት ውስጥ ገመና አውጥታ አደባባይ ላይ እኛ እኮ ጠቅማናለች። አይላቭ አይሻ ያለኛማ እሷ ባኖር ኖሮ ስለመናን ጉድ ምን እናቅ ነበር። አይ እነሱ የሚናገሩት ነው እንጂ ብቻ እንደሚያደርግ የነገረችን እሷ፣ እላው ላይ ዘር ፈሳሹን እንደሚያፈስ የነገረችን እሷ፣ በጣም ቆሻሻ የሚባሉ ፓርቶችን የነገረችን እሷ ነች። ይመሻል፣ ተበቅለዋለች። ብቻ ኤኒዌይስ አሁን አትወጣም፣ ትወጣለህ ከቤቴ። ሞባይል በጣም ቻርጅ እየሮጠ ነው። 3 ሰዓት በላይ አያቆይም፣ ይዘጋል። መልካም አዳርሽ። ቴንክ ዩ። እናንተስ ምንድን ነው የምጠብቁት? አታዩም እንዴ? ምን የምትሰሩት ቤቴ ውስጥ? ምን የምትጠብቁት? ምን የምትፈልጉት? ውሻ ይልካሉ ቤቴ ውስጥ። ኤኒዌይስ የዛሬ ቶፒካችን ሱረቱ ነጅም ላይ ከቁጥር 2 እስከ 3 ነው። አይ ቲንክ እንደዛ መሰለኝ። የሚሸኪት እናንተ ያለ ወዳጅ። ይሄ ቶፒክ ደጋግመው እነሱ እኛ ላይ ከሚያነሷቸው ሰዎቹ ነቢያችሁ አልተሳሳተም፣ አልጠመምም፣ ከልብ ወለድም አይናገርም፣ እርሱ የሚወረድ ራእይ እንጂ ሌላ አይደለም። ከ2 እስከ 4 ያለ ነው። ስለዚህ መሐመድ የሚናገረው መገለጥ ነው ወይ ነው ተብሎ ስለሚታመን በዚህም መሰረት
ጥያቄያችን ምን ነበረ? እያንዳንዱ ያመጣቸው ወይ ናቸው ወይ መገለጥ ናቸው ወይ? ምክንያቱም ቁርአንና ሐዲስ ተብሎ አልከፈለውም ክፍሉ ላይ እያንዳንዱ ንግግሩ ነው የሚለው። ንግግሩ ምንድን ነው? ወይ እንጂ ወይም ራእይ እንጂ የራሱ አይደለም፣ ወይም ደግሞ ልብ ወለድ አይደለም፣ ውሸት አይደለም ይላል። በዚህም መሰረት ቁርአን ውስጥ ሐዲስ ውስጥም ስትሄዱ ቂጤ መጥረጊያ 3 ድንጋይ አንጡልኝ የሚል ነብይ እየተከተሉ ጳውሎስ ኮቴን አንጣልኝ አለ ለጢሞቴዎስ። ኮት ያዝናና ብሎ አዘዘው። እንዴት 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 ይላሉ ማለት ነው። ለቂጤ ድንጋይ አንጣልኝ ሲልስ ከራሱ ማይናገረው ነብያችሁ። አይሻ ነይ ወደ አልጋን ጨዋታ እንግባ ሲልስ ከራሱ ነው የተናገረው፣ ከራሱ አይደለም። የአላሰን እና የሉሴንን እግራቸውን በልቅጦ የወንዶቹን እንትናቸውን እንትን ሲያደርግስ ከራሱ ነው፣ ከራሱ አይደለም። ህፃናትን ምራቁን አፋቸው ውስጥ ሲግት ከራሱ ነው፣ ከራሱ አይደለም። ድግምት ተሰርቶብኝ ነው ብሎ ከ6 ወር እስከ ዓመት ምናምን ብቻውን ወሲብ ያደረገ የመሰለው ሲቃዥ የነበረው ከራሱ ነው፣ ከራሱ አይደለም። የአባትን ብልት ሂድና ንከስ ብሎ ያዘዘው ከራሱ ነው፣ ከራሱ አይደለም። ዑመርንስ ያልከለከለው ያላትን እንትን ሂድና እንትን በልላት ሲል ከራሱ ነው፣ ከራሱ አይደለም። እነኚህ ሁሉ ጥያቄ ልናነሳባቸው የሚገባ ነው። እኛ መጽሐፍ ቅዱስ ቃል በቃል የእግዚአብሔር ቃል ነው ብለን አናምንም። ቃል በቃል which means ሀ በል ሀ በበል በ እያሉት የጻፉት ሳይሆን ነቢያትና ሐዋርያት እግዚአብሔር በመራቸው መጠን መንፈስ ቅዱስ አነሳስቷቸው ለሰው በሰው እንዲገባን የተጻፈ ነው። ስለዚህ እንዲገባን የተጻፈ እንጂ ይሄ አካላዊ ቃል እነሱ እንደሚሉት ፍጡር ያልሆነ ማለት አይደለም። ነቢያቶቹ እኛ እንዲገባን ያዩትን የሰሙትንም ነው የጻፉልን፣ መማሪያ እንዲሆን የተጻፈልን። የእነሱ ግን ምንድነው? እሱ ዘላለማዊ ነው ብለው ነው የሚያምኑት። በደንብ አስተውሉ። ቃሉ ፍጡር አይደለም ብለው ነው የሚያምኑት። ያላ ቃል ፍጡር አይደለም። መሐመድ ቢናገረው ደግሞ ከራሱ አይደለም፣ ዘላለማዊ ነው። ስለዚህ ያላ ባህሪ ነው ብለው ነው የሚያምኑት። ልክ እንዳላ እጅ፣ እግር፣ ፊት፣ አይን እነኛ ንግግሮች ሁሉ ያላ ባህሪ ናቸው ብለው ነው የሚያምኑት። ስለዚህ አቡ ሁሬራን ውሃዞ እየተከተለው አቡ ሁሬራ 3 ድንጋይ ያዘልኝና ነው ቂጤን የምጠርግበት የሚለው ያላ ባህሪ ይሆናል ማለት ነው። ያላ ባህሪ ልክ እንዳይኑ እንደእጁ